በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን መድኃኒትን ያደረገ የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ መሐሪነቱ ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባህሪ ገንዘብ የሆነ አምላካችን መድኃኒታችን እግዚአብሔር ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ቸሪቱም እመቤታችን ወላዲተ አምላክ እመብርሃን ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የቅዱሳን ሐዋርያት ሥራ ምዕራፍ 5 ቁጥር 1። ሐናንያ የተባለ አንድ ሰው ነበረ። ሚስቱም ሰጲራ ትባል ነበር። መሬቱንም ሸጠም። ከሚስቱም ጋር ተማክሮ የዋጋውን እኩሌታ አስቀረ። የዋጋውንም እኩሌታ አምጥቶ በሐዋርያት እግር አጠገብ አስቀመጠም። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታለው ዘንድ የመሬትንም ዋጋ ከፍለህ ታስቀር ዘንድ ሰይጣን በልብህ እንዴት አደረም? ጥንቱን ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በፈቃድህ አልነበረምን? ይህን ነገር በልብህ ለምን አሰብክ? እግዚአብሔርን እንጂ ሰውን አላታለልክም አለው። ሐናንያም ይህንን በሰማ ጊዜ ወድቆ ሞተ። ጽኑ ፍርሃትም ሆነ። የሰሙትም ሁሉ ፈሩ። ከእነርሱም ጎልማሶች ተነስተው ገነዙት፣ ተሸክመውም ወስደው ቀበሩት። ይህም ከሆነ ከ3 ሰዓት በኋላ ሚስቱ መጣች። ባሏ የሆነውን ሳታውቅ ገባች። ጴጥሮስም እስኪ ንገሪኝ፣ መሬታችሁን የሸጣችሁት ይህንን ለሚያህል ነውን አላት። እርሷም አዎን እንዲሁ ነው አለችው። ጴጥሮስም እንግዲህ የእግዚአብሔርን መንፈስ ትፈታተኑት ዘንድ እንዴት ተባበራችሁ? እነሆ ባልሽን የቀበሩት ሰዎች እግሮች በበር ናቸው፣ አንቺንም ይወስዱሻል አላት። ያን ጊዜም ከእግሩ በታች ወድቃ ሞተች። ጎልማሶችም በገቡ ጊዜ በድኗን አገኙ፣ ወስደውም በባሏ አጠገብ ቀበሯት። በአብያተ ክርስቲያናትና ይህንን ነገር በሰሙት ሁሉ ላይ ታላቅ ፍርሃት ሆነ። ስለ ቅዱስ ቃሉ ቸሩ እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን መድኃኔ ዓለም ከጥንተ ሆሳዕና ከበዓለ ቅዱስ ቄርሎስ ደጋጉ ቅዱሳን ሁሉ ጸጋ በረከት ያሳድርብን። ለሀገራችን ለቤተ ክርስቲያን ቸርነቱን ምሕረቱን ያድልልን። እንግዲህ ዛሬ እግዚአብሔር ቢፈቅድ ክብረ ክህነትን ያስመለከተ ነገር እነጋገራለን። በቤተ ክርስቲያናችን ያለው አስተምሮ ምን ይመስላል? መቼስ ወቅቱ ወዲያ ወዲህ እያማታን ተቸግረናል። መደበኛና ቋሚ የእግዚአብሔር ቃል ለመነጋገር እንኳ ተቸግረናል። ስለዚህ ነገር እግዚአብሔር እንደፈቀደ የክብረ ክህነትን ነገር የስርዓተ ክህነትን ነገር እንዲያው ሙሉ ዝርዝር ጉንም ባይሆን ካለንበት ሁኔታና ችግር አንጻር ለማንሳት እንሞክራለን። በኋላ ጊዜ አተን እንዳንተወው ምናልባት ዛሬ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥንተ ወደ ሆሳዕና ነው። በዓለ ሆሳዕና ጥንቱ መጋቢት 22 ቀን ነው። ደጋግመን እንደተማማር ነው የጌታችን በዓላት በተለይ አበይት በዓላቱ ሁሉም ባይሆኑ እንኳ ጥንተ በዓልና የቀመር በዓል አላቸው። ቀመር የወጣላቸው በዓላት ሁሉ ጥንትና ቀመር አላቸው እና ቀመር የወጣላቸው ሁሉ ጥንት አላቸው። እነዚህም ደብረ ዘይት፣ ሆሳዕና፣ ስቅለት፣ ትንሣኤ፣ ዕርገት፣ ጰራቅሊጦስ ናቸው። እነዚህ በየራሳቸው ጥንተ በዓል አላቸው። ለምንድን ነው 2 ጊዜ የሆነ ቢሉ ዕለታቸውን እንዳይለቁ ቀመር ይወጣላቸዋል። ቀናቸውን እንዳይለቁ በጥንታቸው ይከበራሉ። ጥንታቸው ማለት ያን ዕለት ለምሳሌ ጌታ ዑደተ ሆሳዕናን ያሳየ መጋቢት 22 ቀን ነው። ጌታ የተሰቀለ መጋቢት 27 ነው። ጌታ የተነሳ መጋቢት 29 ነው። ጌታ ያራገ ግንቦት 8 ነው። መድኃኒታችን መንፈስ ቅዱስ የላከ ግንቦት 18 ቀን ነው።
እነዚህ ጥንት ይባላሉ። ታዲያ ዕለትና ቀን ማለት ከ1 እስከ 30 ያለው ነው። ዕለት ማለት ከሰኞ እስከ እሑድ ያለው ነው። ዕለትና ቀን አልገጥሙ አሉ። ስለዚህ ቤተ ክርስቲያን ከሐዋርያት ዘመን ጀምሮ እስከ ቅዱስ ድሜጥሮስ ድረስ ጥንቱን ይዛ ስታከብር ቆየችና በቅዱስ ድሜጥሮስ ዘመን ከቀኑ ይልቅ ዕለቱ ምስጢር ጉዳይ ስላለው ለዕለቱ በማድላት ዕለቱን ይዞ ጾመ ነነዌ፣ አብይ ጾም፣ ጾመ ሐዋርያት ሁልጊዜ ሰኞ ብቻ እንዲገባ ከሰኞ አይወጡም። ሶስቱን ስትመለከቷቸው ነነዌ ሁልጊዜ ሰኞ ነው የሚገባ፣ አብይ ጾም ሁሌ ሰኞ ነው የሚገባው፣ ጾመ ሐዋርያት ሁሌ ሰኞ ነው የሚገባ። ደብረ ዘይት፣ ሆሳዕና፣ ትንሣኤ፣ ጰራቅሊጦስ እነዚህ እሁድን አይለቁም። ደብረ ዘይት ሁሌ እሁድ ነው። ትንሣኤ፣ ሆሳዕና፣ ጰራቅሊጦስ ሁልጊዜ እሁድ ዕለት ላይ ነው የሚውሉት። ዕርገት ሐሙስን እንዳይለቅ። ርክበ ካህናት፣ ጾመ ድህነት። ርክበ ካህናት ማለት ከጌታ ትንሣኤ 24ኛው ቀን ነው። ጌታ በጥብርያዶስ ባህር ዳርቻ ደቀ መዛሙርቱን ያነጋገረበት ቀን ነው። ጌታ በተነሳ በ24ኛው ቀን የሚውል ነው። ሁሌ ረቡዕ ቀን ነው የሚውለው። ጾመ ድህነት ማለት ረቡዕ ናት። ረቡዕና ዓርብ ነው ጾመ ድህነት የሚባል፣ ግን ማንሻዋ ረቡዕን ይዞ ምንጊዜም የመጀመሪያው ጾመ ድህነት ረቡዕን የምትገባ፣ ከዛ በኋላ ዓመቱን ሙሉ ረቡዕና ዓርብ ሲመላለሱ ይኖራሉ ማለት ነው ከበዓለ ሃምሳ ውጪ። ስለዚህ ነገር ጥንትና ቀመር ተብሎ በቤተክርስቲያናችን ሁለት ጊዜ ቢከበርም ሁለት ጊዜ ተደርጓል ማለት አይደለም። ምናልባት ፍትሐ ነገሥት አንቀጽ ያያችሁ ካላችሁ ሁለት ጊዜ አድርጓል ማለታችን አይደለም። ነገር ግን ጥንቱንም እንድታውቁት የጌታን ትንሣኤውን፣ ዕርገቱን፣ በበዓለ ሆሳዕና ክብሩን መግለጡ እነዚህ የመሳሰሉትን አይደለም ሁለት ቀን 1000 ቀንም ልናከብራቸው እንችላለን እድሉን ካገኘን፣ ችግር የለውም። ችግር የሚሆነው ሁለት ጊዜ ተደረገ ብለን ከቤተክርስቲያን የሌለ ትምህርት ስናመጣ ነው። ስለዚህ ዛሬ የጌታችን የመድኃኒታችን ኢየሱስ ክርስቶስ ይህንን ቆርቆሯችሁን ወደዛ ወሰዱት። መጀመሪያውኑ ስርዓት ተማሩ፣ አዘጋጅታችሁ ተቀመጡ፣ አለያዛ በኋላ ትረብሹን። ምክንያቱም እንዲህ ያለ ስራ ሲሰራ ትምህርት መሀል ላይ ድምፅ ማጉያ መክፈት መዝጋት የለም። አስተካክሎ ሰርቶ ማስቀመጥ የእናንተ ዕዳ ነው። ካልሆነ ደግሞ እንግዲህ በድምፅ ቻለ ብሎ በውጭ ያሉ ሰዎች አይሰማም በሚል ነው እንጂ ለእናንተ ይሰማል አይደል? በምንም ብዬ ብናገር ዙሮ ዙሮ ይሰማችኋል። ለሁሉም ለሁሉም ወደ ጉዳያችን እንመለስና ዛሬ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በአህያ ግልገል ላይ ተጭኖ ቤተ መቅደስን የዞረበት ክብሩን የገለጠበት በሆሳዕና የባህሪ ጌትነቱን የገለጠበት ዓመታዊ መታሰቢያ ነው። ዝርዝር ነገሩን በሚቀጥለው ሚያዝያ 1 ቀን በየቤተ ክርስቲያኑ በቀመር በዓሉ ስለሚሰጥ እዚያ ላይ ታዳምጣላችሁ ማለት ነው። እኛም ዝክረ ቅዱሳን በአጋጣሚ የአጣጣሚው የዚያን ቀን ስለሚውል እግዚአብሔር እንደወደደ የዚያን ቀን እነጋገራለን። ይህች ዕለት ግን ሁልጊዜም ቢሆን እንዳትረሱ። ጌታችን መድኃኒታችን ኢየሱስ ክርስቶስ የባሕሪ አምላክነቱን በመግለጥ ምስጋናን ነቢዩ ቅዱስ ዳዊት ልበ አምላክ እንደተናገረው ከሕፃናትም ከአይሮግም ከስነ ፍጥረት ሁሉ ምስጋናን የተቀበለበት ቀን ነው። ብዙ ምስጢር ያለው ከሀተታው ብዛት የተነሳ ልክ የትንሣኤን ያክል ልክ የዕርገትን ያክል በጣም ብዙ ሀተታ የሚሰጥበት ቀን ነው እና እሱን ማስታወስ የተገባ ነው። አባቶቻችን ከውደተ ሆሳዕና ከሰባተ ዛቲ ዕለት ከስባሄ ዛቲ ዕለት በረከት ይክፈለን ይላሉና እግዚአብሔር አምላካችን ከዚህች ዕለት ምስጋና ከአመስጋኞቹ ከበጎዎቹ ቅዱሳን ሁሉ ጸጋ በረከት ያሳትፈን። ሁለተኛው መንፈሳዊው ሰው ቅዱስ ቄርሎስ ነው። በትምህርቱ መካከል እናነሳዋለን። እንግዲህ ሰሞኑ እንደምትመለከቱት በአጠቃላይ ከጥር 14 ጀምሮ ለእናንተ በታየ መንገድ እናንተ ባላስተዋላችሁት መንገድ ለብዙ 10 ዓመታት ቤተክርስቲያናችን ላይ የተዘነዘረ አስቸጋሪ አደጋ እንዳለ ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢትዮጵያን የሚጠሉ ሁሉ አምርረው የሚጠሏት ተቋም ናትና ኢትዮጵያን የሚጠሉ ሁሉ አምርረው ይጠሏታል። ሰዎች ለምንድን ነው ኢትዮጵያን የሚጠሉ ብሎ የሚጠይቅ ሰው ካለ መልሱ ቀላል ነው።
ሰዎች ከሱዳን፣ ከኬንያ፣ ከታንዛኒያ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ፣ በመካከለኛው አፍሪካ ካሉ ሀገራት ሁሉ በአፍሪካ ምድር እንደ አጠቃላይም በዓለም ካሉ ሀገራት ለምሳሌ ከእስያ ሀገራት ራሽያ ትጠላለች በጣም። ምዕራቡ ዓለም ራሽያን አይወዳትም። ምክንያቱም ኦርቶዶክሳዊነት ክርስትናን በተግባር መኖር ስለሆነ ምንም እንኳን እኛና ራሽያ ባንመሳሰልም ልዩነት ቢኖረንም ካቶሊኪዝም ወይም ካቶሊኮች ራሳቸውን ለመጠበቅ ጥረት ያደርጋሉ በምዕመን ደረጃ። እንደ ተቋም ግን ዛሬ አይደለም በጣም ከብዙ መቶዎች ዓመታት በፊት ፌል አድርገዋል፣ ወድቀዋል፣ ቅጣቷል። አቋም የላቸውም። ወጥ ነገር አታዩባቸውም። በብዙ ነገራቸው ለኔ ወንድሞቼ ካቶሊክ ሆነው ይህንን ትምህርት የሚሰሙ ካሉ ቅር እንዳይላቸው ብዬ አለመናገሩን አልችልም፣ እናገራለሁ። ለኔ ቫቲካን የፖለቲካ እንጂ የእምነት ተቋም አይደለች። ፕራክቲካሊ የፖለቲካ ተቋም ነች። በቢሊየን ሳይሆን በትሪሊየን ዶላር የምታንቀሳቀስ ከዓለም ፖለቲካ ጀርባ ያለች ተቋም ነች። ፍራንሲስ የሚባለው ጳጳሳቸው በነገራቸው ላይ የኢትዮጵያው ይሻላሉ። ብርሃነ ኢየሱስ ነው የሚባሉ ካርዲናሉ። እሳቸው ትንሽ ኢትዮጵያ ውስጥ ያሉ ካቶሊኮች ኢትዮጵያ ውስጥ ያሉት ብቻ ሳይሆን በአጠቃላይ በምዕመን ደረጃ ካቶሊኮች እንደ እምነት ነው የሚኖሩት። መሪዎቻቸው ግን እንደዛ አይደሉም። ማለት እንደምታውቁት እኛ ተጨፍነን የምናምነው ነገር የለንም። እንኳን ሰውን እግዚአብሔርንም ተጨፍነን አይደለም የምናምነው አይደለም። አዎ ተረድተን ነው የምናምነው። አምነን እንረዳለን፣ ተረድተን እናምናለን። መጀመሪያ አምነን ነው የምንረዳው፣ ከዚያ በኋላ ግን ተረድተን ነው። እግዚአብሔር አምላክ ነው አይደለም? ንጹሕ ባህሪ ነው አይደለም? ካቶሊኮችን ተመልክቷቸው የነሱ ፖፕ ወይም ፓትሪያርክ እንበለው ለኛ በሚገባን አይሳሳትም ይልግ አላቸው አይደለም? የሚገርማችሁ ነገር በቅዱሳን ሐዋርያት ሥርዓት መሰረት ከጳጳሳት ሁሉ ከሐዋርያት ሁሉ ጴጥሮስ ይበልጣል አይደል? ቅዱስ ጴጥሮስ በመንበርም ከዓለም ካሉ የጵጵስና መንበሮች ሁሉ የሮም መንበር ይበልጣል እንደ ሥርዓቱ። ያ ግን እስከ መቼ ነው? ሃይማኖታቸውን እስከ ካዱበት ቀን ድረስ ነው። ልክ ዲያብሎስ እስከ ካደ ድረስ ከመላእክት ይበልጣል ያንሳል። ከካደ በኋላ ግን ይበልጣል ያንሳል ውድድር የለውም። ወትሮውኑ መልአክ አይደለም፣ ወድቋል፣ ውዱቅ ነው። ቅድስናውን አጥቷል፣ ክብር የሚባል የለውም። እና እንድታውቁት የሮሜ መንበር ከሁሉ ትበልጣለች። በዓለም ደረጃ እነዚህ 5 መናብርት ከሁሉ ይበልጣሉ። አንደኛው የሮም ነው፣ የሮም መንበር። ሁለተኛ የእስክንድሪያው ነው። የሮም መንበር ማለት የቅዱስ ጴጥሮስ ነው። ሁለተኛው የእስክንድሪያ መንበር ነው። የማን ነው? የቅዱስ ማርቆስ ነው። ሶስተኛው የኢየሩሳሌሙ መንበር ነው። የአንጾኪያን የሚያስቀድሙ አሉ በፍትሐ ነገሥት፣ ግን የኢየሩሳሌሙ ነው። አራተኛ የአንጾኪያው ነው። አምስተኛ የኤፌሶኑ ነው። የኢየሩሳሌሙ የያዕቆብ መንበር ይባላል። የአንጾኪያው የቅዱስ ጴጥሮስ ሁለተኛ መንበር ነው። ምክንያቱም አንጾኪያ ሁሉ ሐዋርያት ስለነበሩባት ለአለቃው ለቅዱስ ጴጥሮስ ተደርባለታለች። የኤፌሶኑ ዮሐንስ ወልደ ነጎድጓድ መንበር ነው፣ ዮሐንስ ወንጌላዊ። እና የሮም መንበርን አሁንም እናከብራታለን። ሰዎቹን ሳይሆን መንበሩን አሁንም በክብር እናየዋለን። ለምን? የቅዱስ ጴጥሮስ መንበር ስለሆነ። ደህና ዋላችሁ። አሁን ኢየሩሳሌም ያለች በአይሁድ ነው በእኛ እጅ ነው? ንገሩኝ። እናከብራታለን አናከብራትም? እናከብራታለን። በክፉ እጅ ስለወደቀች ልንንቃት አንችልም። ማክበሩ ግዴታችን ነው። የታላቁ ንጉሥ የመድኃኔ ዓለም ከተማ ናት የእግዚአብሔር። ስለዚህ በኋላ የኤፌሶን መንበር እዚያው ጎን ላለው ኤፌሶን ማለት አሁን ተርኪ ውስጥ ቱርክ ያለች ነች እና ወደ ቁስጥንጥንያ ፈልሷል። ስለዚህ አበይት መናብርት የሚባሉት አራቱ ሊቃነ ጳጳሳት የሚባሉት የሮም፣ የእስክንድሪያ፣ የአንጾኪያና የቁስጥንጥንያ ናቸው። የኤፌሶኑ የኢየሩሳሌሙ ስለ ክብሩ ተደርቦ ሁልጊዜ ከፍተኛ ማዕረግ ይሰጠዋል። ለሁሉም ካቶሊክ ወንድም እህቶቻችን ተጨፍነው እንደሚያምኑ ማሳያው እሱ ነው። ፖፑ ለምሳሌ አሁን ዳርዳር እያለ ነው አይደል? ይሄ ግብረ ሰዶማዊነትን ህጋዊ ለማድረግ ሰውየው ዳርዳር እያለ ነው። ዳርዳርታው ምንድነው? መጀመሪያ
እንደ ሰው እናክብራቸው ማለት ጀምሯል አይደለም? እንደ ሰው ክብር እንስጣቸው። እኛ ታዲያ ከሰው በላይ የምን ክብር ነው ያለን? ሌላ እንደ መልአክ ነው እንዴ? እንዴት ዋላችሁ? እንደ ሰው እናክብራቸው አንግፋቸው ብሏል። በመጀመሪያ ደረጃ እኛ ግብረ ሰዶማውያንን እንረዳቸው አላልናቸውም አይደለም? ኦርቶዶክሳውያን በዓለም ያለ ኦርቶዶክሳዊ በሙሉ ግብረ ሰዶማዊነትን ይጸየፋል አይደል? ይህንን የሚያደርጉ ሰዎች ቤተክርስቲያን መግባት አይችሉም። ኦልሬዲ ይህን ሲያደርጉ ሃይማኖታቸውን ክደዋል። ሃይማኖታቸውን ብቻ አይደለም እግዚአብሔርን ብቻ አይደለም የካዱት፣ ተፈጥሯቸውን ክደዋል። ታውቃላችሁ አንድ ማኒ ፓኳዮ የሚባል ታውቃላችሁ? ቦክሰኛ፣ ቡጥኛ፣ መካከለኛ ሚዛን በጣም ሀብታም ነበረ። የካልሳልኩ ፊሊፒኖ ነው፣ ፊሊፒንስ እንደዛ አይደለም። በመካከለኛ ሚዛን በጣም የታወቀ ሰው ነው እና በጣም ብዙ ገንዘብ ሰብስቧል። በመደባደብ ዞሮ ዓለም ቅጥ ስለሌላት ሰው እያደባደበች ዶላር ትሰጣለች። ልክ እግር ኳስ አንዲት ኳስ ይዘው በዚያች እየተራቆቱ ሚሊዮን ዶላር ይበላሉ። አንተ ቁጭ ብለህ ጊዜን ህሊናህን ስትሸጥ ትውላለህ። ወደ እሱ አልገባም። ለሁሉም ይሄ ፓኳዮ የሚባል ሰው ከአስተዳደግ ባህሉ አንጻር አንድ ጊዜ አስተያየት ሰጠ። ሚኒስትሪ ሚዲያ ላይ ወይም ይሄ ዝነኛ ከሚባሉ ሚዲያዎች በአንዱ በጣም ተገቢ አስተያየት ነው የሰጠው። አስተያየቱ ምንድን ነው የሚለው? ሰው ግብረ ሰዶማዊ ሲሆን የሚያንሰው ከሰዎች አይደለም ከእንስሳት ነው። ምክንያቱም እንስሳት ወንድ ከወንድ አይገናኝም፣ ሴት ከሴት አይገናኝም። ይህን በማለቱ ምክንያት ሙሉ ስፖንሰሮቹ አነሱበትና በአንዴ ዜሮን ያደረጉት አካውንት ሙሉ ስፖንሰሮቹ አነሱት። ምክንያቱም የገቢ ምንጫቸው ስፖርተኞቹ እንደምታውቁት ስፖንሰር ነው። እና አስቡት፣ እነዚህ አይደለም እንደ ሰው እንደ እንስሳ መከበር የማይገባቸው ናቸው። ከሰውነትም ወጥተዋል። እና ነገ ሰውዬ ተነስቶ አስቡት፣ ነገ ሰውዬ ተነስቶ ግብረ ሰዶማዊነት ጥሩ ነው ብሎ ካርዲናሎቻቸው አሳምኖ ቢናገር የካቶሊክ ምዕመናን አማኞቹ መቃወም አይችሉም። ለምን? ህጋቸው ምንድን ነው የሚለው? የእነሱ ፖፕ አይሳሳትም። ትልቁ ችግር እሱ ነው። እና እኛ መንበሩን እናከብረዋለን፣ ሰዎቹን ግን አንሻቸውም። መንበሩ የቅዱስ ጴጥሮስ ነው፣ የተቀመጡበት ግን መናፍቃን ናቸው። እንዲታወቅ ያስፈልጋል። ወደ ጉዳያችን እንመለስና የኛ መንበራችን ቅዱስ ማርቆስ ነው። ከቅዱስ ማርቆስ ነው የተቀበልነው። አሁንም እውነቱን እንድታውቁት በሰዎቹ ስር አይደለንም፣ ግን በቅዱስ ማርቆስ ስር ነን። አሁንም በመንበረ እስክንድርያ ስር ነን። ይህን ለዩ። ደህና ዋላችሁ። መንበራችን መንበረ ማርቆስ ነው። ሰዎቹ ግን አስቸጋሪዎች ናቸው። በእነሱ ስር እንዳንሆን በምን ምክንያት ቢሉ ፖለቲካዊ ያጠቃቸው ናቸው። ለዘመናት ጫና ሲያደርጉብን ኖረዋል፣ ሲያስቸግሩን ኖረዋል። በእርግጥ በግል አቋሜ እዚህ በፊት ነግሬያቸዋለሁ። የግል አቋሜ ነው። ከእስክንድርያ በመለየታችን የተጠቀምነውን ነገር አላየሁም። እኔ የራሳችን ሲኖዶስ የራሳችን ፓትርያርክ በመሾማችን እስካሁን ድረስ ቤተክርስቲያኗ ከዛ በኋላ ቁልቁል ነው እየሄደች ያለችው። እና ይሄ ግን እንደ ህግ አይደለም የምነግራችሁ፣ የምትይዙትን ነገር አይደለም የምነግራችሁ። እኔ የታየኝን ነው። ተሳስቼ ከሆነ መሞገት ይቻላል። እኔ የታየኝን እየተናገርኩ ያለሁት በዚህች ጉዳይ ብቻ፣ እቺ አሁን ያልኳት ቃል ብቻ ማለት ነው። ምክንያቱም የራሴን አመለካከት ትምህርት ብዬ ልጭን አልችልም። ግን ያም ሆኖ አይኔ ያየውን ነገር ነው የምናገር። የራሳችን መንበር ከያዝን በኋላ ቁልቁል እንጂ ወደ ላይ አልሄድንም። እንዲያው ባለንበት እንኳን መርጋት አልቻልንም። ለሁሉም ክብረ ክህነት ስርዓተ ክህነት ጥንቱ እግዚአብሔር ነው። እግዚአብሔር ለአዳም ሀብተ ክህነት ሰጠው። እንድታውቁት ሀብተ ክህነትና ስልጣነ ክህነት አንድ ናቸው፣ ደግሞ ይለያያሉ። እንዳታምታቷቸው። ስልጣነ ክህነት ያለው ሀብተ ክህነት አለው። ስልጣኑ ራሱ ምን ስለሚሆን ሀብት ስለሚሆን ማለት ነው። ስልጣነ ክህነት ሳይኖረው ግን ሀብት የሚኖረው ሰው ይኖራል። ገብቷችኋል? እንዴት ዋላችሁ? ለምሳሌ አባታችን አዳም ቄስ አይደለም፣ ካህን አይደለም። አዳም ካህን አይደለም፣ ሀብተ ክህነት ግን ነበረው። አባታችን ቅዱስ ዳዊት ቄስ ነው የነበረ? ኧረ ንገሩኝ።
ግን ሀብተ ምን ነበረው? ሀብተ ክህነት ነበረው። ስለዚህ ካህናት ስንልና ሀብተ ክህነት ስንል ለይተን እንድናየው። ካህናት ሀብተ ክህነት አላቸው። ሀብቱ ስልጣኑ ሀብቱን ስለሚያመጣው። ተረድቷችኋል? ወይ? ክህነት ሳይኖረው የክህነት ስራ መስራት ይቻላል ወይ ብትሉ አይቻልም። ታዲያ ሀብተ ክህነቱ ምንድን ነው ሙያው ቢሉ ማማለድ። ገብቷችኋል? ማማለድ እሱ አይደል? የካህን ዋናው ስራ ምንድን ነው? ማማለድ አይደል? ካህን በስልጣኑ ምክንያት ማማለድ አለው። ቅዱስ ዳዊት ሀብተ ክህነት የተባለለት በአውደ ኦርና ቅዳሴ ስትገቡ እሱናል። በአውደ ኦርና ኢያቡሳዊ መስዋዕት አቅርቦ እግዚአብሔር ተቀብሎለት መቅሰፍት ቆሟል አይደለም? ሀብተ ክህነቱ እሱ ነው። ካህን ግን አይደለም። ቅዱስ ዳዊት ሀብተ ክህነት አለው እንጂ ካህን ሀብተ መንግስት አለው፣ ደግሞ ንጉስ ነው አይደል? ሀብተ ትንቢት አለው፣ ደግሞ ነቢይ ነው አይደለም? ግን ሀብተ ክህነት አለው፣ ካህን ግን አይደለም። ተረድቷችኋል? እንግዲህ እዚህ በላይ መሄድ አልችልም። ተረድቷችሁ ከሆነ ጥሩ። ለሁሉም ክህነት የማማለድ ስራ ነው። ለምንድን ያስፈለገ ቢሉ እግዚአብሔር የሰው ልጅ ፈጥሮ ከሱ ጋር መገናኛ ድልድይ ፈጠረለት። መገናኛ ድልድዩ ምን ይባላል? ክህነት፣ መንግስትና ትንቢት ይባላል። ትንቢት ማለት የእግዚአብሔርን ተግሳጽ፣ ትምህርት፣ ኃላፊያትን፣ መጻያትን እየነገሯቸው። እግዚአብሔር ከሁሉ ሰው ጋር ሊነጋገር አይቻልም። ለምን? አቅሙ አይኖርም። ስለዚህ እግዚአብሔር አድሮ የሚናገርባቸው የሚሆነውን ነገር አልፎ የጠፋውን ወደፊት የሚመጣውን የሚናገርባቸው ምኖች ያስፈልጉታል? ነቢያት ያስፈልጉታል። ሁለተኛው መንግስት ነው። እግዚአብሔር ወርዶ አንተ አጥፍተሃል እቀጣሃለሁ እያለ ቁጭ ብሎ ሊዳኘን አይቻለንም። እኛ አቅማችን የለ። ስለዚህ በነቢያት አድሮ ትንቢት እንደሚናገር በነገስታት አድሮ ይፈርዳል፣ ይተቻል፣ ስርዓት ያስጠብቃል። ሶስተኛው ክህነት ነው አይደለም? ክህነት ደግሞ ስንጣላ አስቡት፣ ነገስታት ይፈርዳሉ። ስራቸው ማስታረቅ አይደለም። ስራቸው ምንድን ነው? መፍረድ ነው። ነቢያት ስራቸው ምንድን ነው? መንገር ነው፣ መምከር ነው። የማስታረቅ ስልጣን ያለው ደግሞ ማን ነው? ካህን ነው። ስለዚህ ክህነት መሰረታዊ ነገር እግዚአብሔር የፈጠረው ፍጥረት። በነገራችሁ ላይ እንድታውቁ ሶስቱን አንድ አድርገው የሚይዙ አሉ፣ ሁለት ብቻ የሚይዙ ሁሉ አንድ የሚይዙ አሉ። ለምሳሌ ነቢይም ካህንም ይሆኑ አሉ አይደል? ነቢይም ካህንም ንጉስም ይሆኑ አሉ። ካህንና ንጉስ ይሆኑ አሉ። ሶስቱን የያዙ ይኖራሉ፣ ሁለቱን የያዙ ይኖራሉ፣ አንዱን የያዙ ይኖራሉ። ደህና ዋላችሁ። ለሁሉም እግዚአብሔር ክህነትን ለዚህ ነው የፈጠረው። ከዚያ ለአዳም ሰጠ፣ ከዚያ ለመልከጼዴቅ ሰጥቶ አየነ፣ ከዚያ ለሌዊ ነገድ ተሰጠ ለአሮን፣ ከዚያ በአሮን ልጆች ሲኖር ቆየና የብሉይ ኪዳኑ የክህነት ሂደት ጌታችን ሲመጣ በአዲስ መንገድ ተለወጠ። እሱ ምንድን ነው? በአዲስ ኪዳን እንደ ብሉይ ኪዳን በዘር የሚገኝ ክህነት ቀረና የሚገባው እንዲቀበለው፣ ለዚያ ብቁ የሆኑ እንዲቀበለው ሆነ። እንዳትረሱት የሚያስፈልገው ነገር ክህነት ሁልጊዜ ምርጫ፣ ብቃት ይፈልጋል። ምርጫ ከእግዚአብሔር ከሰው፣ ብቃት በመንፈሳዊ ህይወት እና በትምህርት። ምርጫ ከእግዚአብሔርም ከሰው። ብዙ ሰው የሚዘነጋው ነገር ለምሳሌ ሰው ቅስና ሲሾሙ ሰው መስከሮሎታል? አልመሰከረም። ሄደው ግን ቅስና ያመጡባቸው ጳጳስ ምንድን ያሉት? ከጎን ያለ አላል ወይ አቡነ ቀሲስ የሚባሉት ወይ አንዱ ወጣሪ ይባላል። ምን እንደሚወጥር አላውቅም። ብራና ይሁን ወጣሪው መጣና ኪዳን ሁልጊዜም እኮ ደግሞ እኮ ከኪዳንም ንስየልስ በል ነው። ሌላን ያልወጡ ንስየልስ ነው። ሊጦን በል ይላል። ሊጦን ብዙ ጊዜ ማናት ምትባል ሐሙስ ከመታድነን እና እንዲያውም ሲቀለል ሰማላችሁ አይደለም? ወጣሪው ንስየልስም በል አለው። ካህኑ የተማረ ነበርና የትኛውን አለው። ደግሞ ስንት ነው አለ ይባላል። ንስየልስ የነግህ እና የሰርክ ማለት የመንፈቀ ሌሊትና የነግህ ሁለት ናቸው። ንስየልስ ለከ ዘንተ ስብሐተ ዘወሀብከንና ዘንተ ቅዱሰ ብሎ የሚጀምር ሁለት አይነት ናቸውና
ያንን እስከማለት እና ለሁሉም ያስቡት እንግዲህ አሁን አንድን ቄስ ቅስና ለመስጠት የሐዋርያት ሲኖዶስ ሳይታሰብ ዲድስቅልያ ሳይታሰብ ፍትሐ መንፈሳዊ ምንም ነገር ሳይታሰብ ብቻ ምንድነው ሰው የሚወጠር ዲያቆን ከሆነ ውዳሴ ማርያም ጮህ የሆነች አንዲት 3 አረፍተ ነገር አንበብ ይባላል ዲያቆን ይሆናል። ይሄ ሰው አይደለም ቤተክርስቲያንን ዓለምን ቢያጠፋ ያስገርም። ሌላው ቢቀር እንኳን ትንሽ ስርዓት እኔ እንደውም ባቶች ዲቁና ሲቀጥሩ በጣም ነው የሚፈትኑ አሉና አንዱ የተቀጠረው ዲያቆን እየነገረኝ የፈተኗቸው ፈተና ብዛቱ ሳስቡ ዝም ብዬ በቃ በዚህ ዘመን ካለ ዲያቆን አንፃር አይ መቅጠር አልፈለጉም ማለት ነው። ግን እንደዛው ነው ያው እንደውም ተፈታኙ እዚህ ያለ መቅጠር ግን እንደዛው ነው ያለፈዋል። አንድ ዲያቆን ሥርዓተ ቤተክርስቲያን ካላወቀ የፈለገ ዜማ ቢማር ያው ምመን ነው ጨዋ ነው። ብዙ ጊዜ ጨዋ ቄስ ሲባል ትሰማላችሁ። ጨዋ ቄስ ጨዋ ዲያቆን ይባላል። አሁን አብዛኛው ዲያቆን ምንድነው? ጨዋ ነው። እኔን ጨምሮ ማለት ነው። ጨዋ ነን ምመን ማለት ነው። ክህነቱ አለ ስርዓት አናውቅም። ስርዓት አለማወቃችን እዳችን እንዳናውቅ አድርጎናል። ሰው ዲቁናን ፈልጎ ሄዶ አንተ ይገባሃል ሳይባል ምስክርነት ይፈልጋል። ዲያቆንም ቢሆን ቄስም ቢሆን ጳጳስም ቢሆን ሲሾም ከእግዚአብሔር የሚመሰክር በመጻሕፍት ነው አይደለም? መጽሐፍ አለ አይደለም? በዝርዝሩ አንድ ዲያቆን ሊሆን የሚገባው እንዲህ ያሟላ ነው ይላል አይደል? እሱ የእግዚአብሔር ምስክርነት እንጂ እግዚአብሔር ወርዶ ቄስ መንክርን ሹማቸው ዲያቆን ፍሬው ገሌን ሹሙ አይልም። የእግዚአብሔር ምስክርነቱ ምንድናቸው? ቅዱሳት መጻሕፍት። እንዴት ዋላችሁ? የእግዚአብሔር ምስክርነቱ ያለ የት ነው? ቅዱሳት መጻሕፍት ውስጥ እግዚአብሔር በዚያ ይመሰክራል። እሱ ግን በቂ አይደለም። ለምን? ከዛ ያለውን የተጻፈውን ነገር ማሟላቱ የሚመሰክርበት ሌላ መንገድ ደግሞ ህዝቡ አገልጋዩ አለ። እገሌ እንዲቁና በተሾሙ ታውቃላችኋል። ደብዳቤ ይላል ቤተ ክህነቱ። ያቺ ደብዳቤ ስራቷ ከምን ነው የመጣች? አሁን ለምሳሌ ቅስና ሲያመጡ ደብዳቤ ይዘው ሄዶ ነው አይደል? ደብዳቤ ተጽፎ ነው ከሰበካ ጉባኤ እንዲያመጡ ፈቅደናል የሚል ከየትኛውም ሰበካ ጉባኤውን ብቻ ያቺ ደብዳቤ የተፈለገች ያቺ ደብዳቤ ዝም ብላ ቀላጤ ደብዳቤ አይደለችም። ጥንቱኑ ስርዓቱ ምንድነው? ምዕመናን ተሰብስበው አገልጋዮች ተሰብስበው እገሌ ሊገባዋል ብለው የመሰከሩለት ተፈራረመው ነው የሚሆን። በእርግጥ ዛሬ እንደዛ እናደርግ ብል ምቀኛው ብዙ ስለሆነ አልፈርምም ነው የሚል ሰው በተንኮሉ ጥሩ ካህንም ነው ጥሩ ዲያቆንም ነው በተንኮል እምቢ ነው የሚለው አስቸጋሪ ነው። ስለዚህ አንድ ሰው ክህነት ሲያመጣ ከእግዚአብሔርም ከሰው ምስክርነት ያሻዋል። ዲያቆንም ይሁን ካህንም ይሁን ጳጳስም ይሁን። ታዲያ መጀመሪያ ከዚህ ሁሉ የሚቀድመው ምንድነው? እውነቱን ስርዓቱን አስተምሩት። እኔ ይገርመኛል። አሁን ቤተ እግዚአብሔር እንደዚህ ለአገልግሎት ቅዳሴ ልንገባ ስንል አንዱ ትልቅ ስራ ትምህርተ ትሕትና ነው። ትምህርተ ትሕትና ደግሞ ካህን ዲያቆን እግር ታጥቦ ነው የሚገባ። ታውቃላችሁ። እናንተም ልታስቀድሱ ስትመጡ እግራችሁን እጃችሁን ታጥባችሁ ነው መምጣት። ቤተክርስቲያን ስትገቡ ታጥባችሁ ገቡ እግራችሁን። የትም ያዋልክበትን እግር መጣ ቤተክርስቲያን ልትረግጥበት አይገባም። ያደለው በዋዜማው አካሉን ገላውን ይታጠባል። እሱ ቢቀር እለቱ ነው። መቼስ ገላን ታጠብሎ የሚያስገድድ የለም ሌላ ችግር ከሌለ በቀር ሰውነት ላይ። ሴት ልማዳ አንስቱን አሰንብታ ከሆነ መታጠብ አለባት። ወንድ ለማለሊቱ ነው ከሆነ መታጠብ አለበት። ከዚያ ውጭ ግን ገላን ታጠብሎ የሚያስገድድ የለም። ከፈለክ ንጽህናው ካለ 4 ዓመት 40 ዓመት መቆየት ትችላለህ። ለቤተ ብለኔ እንዘይሜንን ህጋ ዓመታተ ምእተ ይታጽበ ሥጋ ነው የሚለው አባታችንን እንጦንስን ለ100 ዓመት ያክል ገላውን ታጥቦ አያውቅም። ንጽህናው አለ እንዲታጠብ ምንም ምክንያት የለውም። የሥጋ እድፍ ደግሞ አያስጨንቀውም። ነገር ግን ይሄ ማለት እጅና እግሩን ግን ይታጠባል። ቤተ እግዚአብሔር ሲገባ ግን እጅና እግሩን ይታጠባል። ዝም ብሎ አይገባም። እና በቤተ እግዚአብሔር ስርዓት ራሱን ችሎ ለዚህ የሚቀመጥ ስፍራ አለ። ካህናት ዲያቆናት ሲገቡ ተጣጥበው ነው የሚገቡ። መጀመሪያ ትልቁ ትንሹን ያጥባል፣ ከዛ ትንሹ ትልቁን ያጥባል። ከዛ አሁን ዲያቆናት ካህናት የተሰበሰቡበት ቦታ ላይ ሄዳችሁ እግር ስለማጠብ ስታነሱባቸው እንዴ የለም ነው የሚሏችሁ። ወይ አጥቡ ወይ ይታጠቡ። ደህና ዋላችሁ። ያራዳ ልጅ ወይ ጋብዘኝ ወይ ለጋብዘኝ ይላል አይደል? ጥሩ አነጋገር ነው። እሺ ጋብዘኝ ነው አይደለም? ወይ ጠበኝ ወይ ልጠበኝ ይላል። አላጥብም አታጥበኝም ካለ ሰው ጋኔን ወርሶታል ማለት። ተረድታችኋል? ይኸው ዲያቆናት አላጥብምም ብትል በተለይ አላጥብም በጣም ይከፋል። አልታጠብም እና ለእያንዳንዱ ማስረዳት
ሁልጊዜ ለማስረዳት የቅዱስ ጴጥሮስን እጠቅሳለሁኝ። ምዕራፍ 13 ላይ ያለውን በዮሐንስ ወንጌል ቅዱስ ጴጥሮስ ጌታ ነው እንግዲህ ፈጣሪያችን። አንዳንድ ሰው አከበርኳችሁ ይላል። እግዚአብሔርን በኃጢአት ጦር እየወጋ አንተን አከበርኩ ይላል። እንደሱ አይደለም። ተው። ጌታ ሊቀርበው አንተኑ እግዚኦ ዘተሐጽበኒ ገሬ፣ አቤቱ ጌታ ሆይ አንተ እኔን እግር ልታጠብ ነው አለው። ዘገብር አነ ኢተአምር ይእዝየ፣ የምሰራውን ነገር አሁን አትረዳውም፣ ወድረሰ ተአምሮ ኋላ ግን ትረዳዋለህ ብለዋል። አይ የፈለከውን በለኝ፣ ኢትጽበኒ ገሬ ለዓለም፣ ለዘላለም እግሬን አትጠበኝ። ቅዱስ ጴጥሮስ አክብሮ ነው ጌታችንን። ጌታ ግን አጭር ቃል ነው የመለሰለት። እመ አነ ሐጸብኩከ አልብከ ክፍል መስልየ፣ አልታጠብም ካልክ ከእኔ ዘንድ እድል ፈንታ ጽዋ ተርታ የለህም ብለዋለው። ታዲያ ቅዱስ ጴጥሮስ የዋ ስለሆነ እንደዚህ ዘመን ግትር አለ። አሁን ዲያቆኖቹ እንዲያውም የሆነ ነገር ሲባል የፈለከውን በል፣ ግን እንዲያው ገሃነመ እሳት ልውደቅ እንጂ አልታጠብም ይላል። ካህናት እንደዚህ ትልልቅ ሰዎች መጥተው እንጠበስ ሲሉት ኧረ እሱ ከሚያጥብኝ እና ታዲያ የጸሎተ ሐሙስ ደረትህን ነፍተህ ሄደህ ተጋፍተህ የምታጠብ ምን ታይቶ ነው ታዲያ? እንዴት ዋላችሁ? ያን ቀን ቄሱ ምዕመኑ ነው እየታየ ነው። ሌላ ቀን እምቢ የምትለው ልጠብ ካለ እዚህ በፊት ስርዓት ነግሬያቸዋለሁ። ስርዓተ ጎንደር መንፈሳዊ ስርዓት ነው፣ ግን የጎንደር ስርዓት ይባላል አይደል? መግደርደራል አንድ ሁለት ጊዜ ኋላ እሺ ማለት በቃ። ቅዱስ ጴጥሮስ ምን እንዳለ አረ ካንተ ከምለይማ አኮ ገሬ ባይትቶ፣ አረ ካንተ ከምለይ እግሬን ብቻ አለም አላ እደው የኔ ወርሴ የኔ አለ። አረ እጄንም እጠበኝ እንካ ራሴንም ድገም አለ። ራሴን እጠበኝ አለ። እንዴት ነው ብዬ አንድ ቀን እስቲ ሰው ጠውኝ ብዬ፣ ለካ ሰው ሲያጠብ ደስ ይላል። ራስ ሌላ ሰው እንዳይመስልህ ባለቤቴ ናት። እሺ ሞኛሙኝ ደግሞ ማንን እጠቡኝ ብሎ ነው የምትል። ደስ ይላል። እውነቴን ነው። ማስተዋል ይገባል። ለሁሉም አንድ ዲያቆን ስርዓቱን መጀመሪያ መማር አለበት። ከዚያ በኋላ ነው የሚሾመው። በቅቶ የተገኘ እንደሆነ ይሾማል። አሁን ወደ ዋና ጉዳያችን እንምጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን 3 ዓመት ከ3 ወር አስተምሮ ስርዓት አስይዞ እውነትን አስይዞ ቅድስና አስይዞ ክህነት ሰጣቸው። ይህንን ክህነት ይዘው ዓለምን አጣፍጠው ብርሃን ሆነው መከራ ተቀብለው ክህነቱን ለሚገባቸው አስተላልፈው አረፉ። በሰማዕትነት ተሸኙ። እነሱ የወለዷቸው እንደነሱ መስለው መከራ ተቀብለው ንጽህናን እውነትን ጠብቀው እንዲህ ያለ ክህነቱ ከኛ ዘመን ደረሰ። እኛ ዘመን ላይ ሲደርስ ቅድም የነገርኳቸው አይነት ችግር መጣ። የችግሩ ምንጭ ደግሞ ከላይ ነው። ታውቃላችሁ፣ በክህነት ሲሰጥ ዝም ብሎ በጅምላ ስለሚሰጥ መናፍቃን ሁሉ አብረው ተሽመዋል። ጎንደር እንኳ አይተናል አይደል? አንድ የለየለት መናፍቅ ዲቁና ተቀብሏል። የምታውቁት ታስታውሳላችሁ? ትዝም ይለዋል ከነባሮቹ እዚህ ላላድ መናፍቅ እንኳ ሄዶ ዲቁና ሲቀበል ማንም የጠየቀው የለም። እስከዚህ ደረጃ ድረስ ነው ስርዓተ ክህነት። ታዲያውን እንዲሁ ነው የሚሰጥ ክህነት እንዴት ነው ሊረባ የሚችለው ነው? አሁን ሰሞኑን በተደረገው ነገር ላይ ምን እናድርግ ነው። አሁን እንግዲህ ተደረገ ሆነ ምን አለ እኛ ምንድነው ማድረግ የምንችለው የሚለው ነገር እኔ በዋነኝነት ይሄንን ማነሳው ስለ ሁለት ነገር ነው። አንደኛ ማድረግ የምንችለውን ነገር እንድናስብ፣ ሁለተኛ በሚመጣው ነገር እንዳንሰናከል። እኔ ዝም ለማለት ሞክሬ ነበር። አሁን ከሆነ አይታችሁ አንዳንዶች እንዲያውም ፍርሃት ምናምን አድርጎ የሚቆጥሩት ሰዎች አሉ። አይ ስታስቡት ከላይ ያለውን ሰውዬ ዋናውን ሰውዬ እየተናገርን እዚህ ያሉ ጳጳሳት ምን ሊያረጉን ነው ምንፈራው? ፍርሃት አይደለም ግን አስበዋለሁ። መናገሩ ምንድነው ፋይዳው? በዛ ላይ ይሰለቻል፣ ይደክማል። ዝም እንዳይሉት ደግሞ አያስችልም። የቤተክርስቲያን ጉዳይ ነው። በነገራችሁ ላይ እንዳንናገር ሁለት ነገር ይዘናል። አንደኛ ተናገረን የምናመጣው ለውጥ ብዙ አይደለም። ሁለተኛ ነገር ሁሌ ልትናገር ስትል ትንሽ ከአበው ጋር ያደግ ከሆነ ሁልጊዜ ግንባር ላይ ፊት ላይ የሚታይ ነገር አለ። ኃጢአት ወይ ልትናገር ስትል ወይ ከተናገርክ በኋላ በጣም መጥፎ ነገር እሱ ነው። ግልጹን ልንገራችሁ፣ ትምህርት ጉባኤ የማቋርጥበት ብዙ ምክንያት አለ። አንዱ ትልቁ ምክንያት ግን ነው በቃ ማስተማር ከባድ የሚሆነው ለዛ ነው። መድረክ ላይ ከወጣው የምናገረው ነገር ወይ ሰው ያስቀይማል። ሰው ብቻ አይደለም ለኔም እንቅልፍ መንሻ ነው። ምክንያቱም
ያን ሁሉ ኃጢአት ስሰራ ሳስብ ስናገር ውዬ እዚህ መጥቼ እንደ ደህና ሰው እንደ ጻድቅ ያን ስናገር መናገር የተገባ ነው። ነገር ግን ተናጋሪውን የመሆን አልነበረብኝም። ለምን? ለዚያ የሚመጥን ሰብዕና የለኝም። ይሄ ግልጥ ነው። ፈቃደ እግዚአብሔርን ሳልፈጽም ሕጉን ስርዓቱን ሳልፈጽም መጥቼ እዚህ መለፍለፍ ካህናትን፣ ዲያቆናትን፣ ጳጳሳትን፣ መነኮሳትን መናገሩ ለእኔ ዕዳ በደል ሆነብኛል። ቃሉ ግን እውነት ነው፣ አይለወጥም፣ ያው ነው። አሁን የምናገረው በተቻለ መጠን ምንድን ነው ማድረግ የምንችለው? የተደረገውን ነገር ባጭር ላስረዳችሁ። ፌስቡክ ላይ የምታዩት ነገር እንዳለ ሆኖ ግን ብዙዎቹ ጥር 14 የተደረገ የሚመስላችሁ ከሆነ ጥር 14 አይደለም የተደረገው ነገር። አንዳንዶቻችሁም የለም የዛሬ 5 ዓመት እሱም ተሳስታችኋል። የዛሬ 5 ዓመት አይደለም፣ በ1983 በሱም አይደለም፣ ደርግ ሲገባ አይደለም። በጣም የቆየ ነገር ነው። እኛም የማይገባን ነገር ምን መሰላችሁ? ደህና ዋላችሁ። ሰይጣን ስራ ሲሰራ እንዴት እንደሆነ ታውቁ ዘንድ የቅዱስ አባት የአባ ጰላሞን ፈላሲ አንዲት ታሪክ ልንገራችሁ። ታላቁ ቅዱስ ጰላሞን በበረሃ 60 ዓመት ሲኖር ከጻድቅነቱ ከቅዱስነቱ የተነሳ እንኳን ጰላሞንን ሊፈትነው ሰይጣን በዙሪያው አላስቀርበው እያለ በዙሪያው ያሉ ገዳማውያንን እየጠበቀ አስቸገረው። ስለዚህ ዙሪያውን ለማጥፋት ያለው አማራጭ ጰላሞንን የሚከፈለውን ዋጋ ከፍሎ ማጥፋት አለበት። ለዚህ ሲባል ምክንያት ሲፈልግ ሰይጣን በትንሽ ቀዳዳ ነው አይደል የሚገባው። አንድ ቀን ከርቀቱ ነው ይታየዋል። ጰላሞን ለአባ ጰላሞን ታየው፣ ፊት ለፊቱ ነው። አንተ ጰላሞን እኔ ግን አንተን እጥልሃለሁ ብሎ አለው። ልብ በሉ። አባ ጰላሞን ከጽድቁ የተነሳ የጌታችንን ሕማም እያሰበ አይስቅም፣ መሳቅ አይችልም፣ ማልቀስ ብቻ ነው ስራው። ሰይጣን እንዲህ ብሎ ተመኘ ይባላል። እኛ ላይ አሁን ምን ይመኛል? ምኞቱን ሁሉ ፈጽመንለት የለ የቀረ። ጰላሞን አንዲት ቀን በሳቀልኝ ሳይሞት ብሎ ተመኝቶ ያውቃል ይባላል። ሰይጣን አንድ ቀን በሳቀልኝ ቢስቅ እኮ ኃጢአት ሊሆንበት አይደለም፣ ግን እንዲዎችን ማሰናከያ ቀዳዳ አገኝ እንደሆነ ብሎ ነው። እኔ ግን እጥልሃለሁ አለው። ጰላሞን ምንድን ያለ? አንተ እኔን አጥለኝም። እናውላችሁ አነጋገሩ ትክክል ነው አይደለም? ውስጡ ላይ ትንሽ በራስ መመካት አለች። ያን የሚመረምር ግን እግዚአብሔር ነው። እኛም በምንድን ያወቅ ነው? ተምረ ነው። ይሄ ከሆነ ከ1700 ዓመት በኋላ ነው እየተነጋገርን ያለ ነው። ይህች ምክንያት በዙሪያው እንዳይቀርብ የሆነ ሰይጣን እንዲቀርብ ምክንያት አደረገች። ምክንያቱም እግዚአብሔር መፍቀር የትህትና ነው። አሁን የተሰራው ስራ ትልቁ ችግር መሆኑን ታውቁት። የትዕቢት ምንጩ ቀድሞውኑ አንስቶ እኔን ሹሙኝ እኔ እበልጣለሁ ዲያብሎስን የጀመረው ይሄን ነገር ትዕቢት፣ አመፃ ወጻት መዛግብት እንዳለው ሄኖክ አስቡት። ሰዎች ከመሬት ተነስተው ምንኩስና አንሶብኛል እኔ ጳጳስ ነኝ፣ ተራው ጳጳስ ተነስቶ እኔ ፓትርያርክ ነኝ፣ የራስ ሲኖዶስ መስርተናል። በደቡብ በሰሜኑ ማለት ደግሞ ጋኔ ናቸው ተደብቆ ከርሞ ነበር፣ ተገልጦባቸዋል። አዝናለሁ። እኔ በነገራችሁ ላይ ኢትዮጵያን ከ3 ከ4 አይደለም ከ50 ሺህ ብትከፋፍላት ምንም አታመጣም። አንድም ሰው ቢቀር ቤተክርስቲያን አለች። እወቀው። እውነትን የያዘ አንድም ሰው ካለ ቤተክርስቲያን አለች። ኦሮሞ ብለህ ትገነጥላት፣ ትግሬ ብለህ ትገነጥላት፣ አማራ ብለህ ትገነጥላት፣ ሲዳማ የፈለግከውን ብለህ ብትገነጥላት ቤተክርስቲያን ምንም አትሆንም። ይህን እወቀው። ምዕመናን ይጎዳሉ። ለምን ይጎዳሉ? በራሳቸው ጥፋት። ምክንያቱም እውነትን ከእውነት ምንጭ ለማግኘት ፍላጎቱ ስለሌለ ግልጡ መነጋገር ስላለብን ነው። አባ ጰላሞን እንቅብ ሊሸጥ ሲሄድ መንገድ ላይ ደህና ዋላችሁ ተመልከቱ። ሰይጣን የሄደበትን ዙሪያ ትንሽ ትዕቢት የምትመስል ቃል እንድትናገር አድርጎ በዚያች ቀዳዳ አገኘ። አልቀረበውም፣ ግን በዙሪያው እንዲኖር እድል አገኘ። ከዛ ቀጥሎ ሲሄድ ምዕራፈ ቅዱሳን ይባላል አይደል? መንገድ ሲሄድ እየታረፈ ጸሎት ምስጋና የሚደረስበት እዚያች ቦታ ላይ ሲደርስ ለዘወትሩ እግዚአብሔርን ያመሰግናል። አንዲቷ ምዕራፍ ላይ እግዚአብሔርን ማመስገን ረስቶ ተነሳ። አስቡት፣ አንዲት ቦታ ላይ ነው ሰይጣን መጥቶ ትከሻው ላይ ቁጭ አለ። ይኸውላችሁ ክርስትና ምን ያህል ጥንቃቄ፣ በተለይ መሪ ከሆናችሁ ታላቅ ደረጃ ላይ ያሉ ሰዎች፣ በተለይ በመሪ በክህነት ደረጃ ያለ ሰው መጠንቀቅ አለበት። አንዱን ተወቁ። ከሙሴ የሚበልጥ ነብይ አለ? ንገሩኝ። ከነቢያቱ የሚበልጠው ነብይ ማን ነው? ቅዱስ ሙሴ ነው አይደለም? የነቢያት አለቃቸው ነው። ነገር ግን እስራኤልን
ከግብፅ እንግዲህ አስቡት ስለ ወገኖቹ ብሎ በምድያም 40 ዘመን በስደት ኖሯል። እንደገና ወገኖችን ይዞ በቃዴስ በርኔ በሲናይ በረሃ 40 ዘመን ተሰቃይቷል። 80 ዘመን ተሰቃይቶ ግን ያች ማርና ወተት የምታፈስ ርስት ኢየሩሳሌምን ወረሰ አልወረሰም? ገባ አልገባም? ለምን ይመስላችኋል? አንድ ቀን ያቺ የመሪባ ውሃ የምትባል ህዝቡ ልቡን አጠፉት፣ በጭቅጭቅ በነገር በምን ሁልጊዜ ሲሰጣቸው እግዚአብሔርን አመስግኖ አስመስግኖ ነው እነሆ እግዚአብሔር የሰጣቸው ነው በምስጋና ነው የሚሰጣቸው። ያን ቀን ያችን ረሳ። በዚች ምክንያት እግዚአብሔር ምን አለው? ኢታምልክን ጥሰሃል። ቀላል የሚባል ነገር የለም። በክህነት ስርዓት በስልጣን ጉዳይ ቀላል የሚባል የለም። እችን የምታክለው ቅንጣቱ ሀገር ታፍረሳለች። ለዚያ ነው መንፈሳዊ መሪ እግዚአብሔር ያደረበት ይሁን። ለምን ሊስት ሲል እንኳን ቀና እንዲያረገው እንዲያርመው። ትንሽ እግዚአብሔር ያደረበት ያልሆነ ሰው እንኳን ጳጳስ እንዴት ብሎ ዲያቆንስ ይሆናል? ትንሽ ረድኤት እግዚአብሔር የሌለው እንዲሁ ዝም ብሎ ልቡ በትዕቢት የተሞላ አባ ጰላሞን እንዲህ ያደረገ ሲል ከዚህ በኋላ ለሰይጣን ስራው ቀላል ነው። ግን ከዚህ በኋላ ቀላል የሚሆነው ለሱ ነው፣ ለኛ ግን አይደለም። አስቡት፣ አባ ጰላሞንን ከዚያ በኋላ ፈትኖታል። ለምን ቢባል ከሱ ጋር ስለሆነ አይኑ መለየት የሚችለውን ነገር አጥፍቶበታል። አባ ጰላሞን ሲሄድ ፈጥኖ ከከተማ ደረሰ። በጣም የሚያምር የተጌጠ ከተማ፣ ማህበረሰቡ በቃ በተድላ የሚኖርበት። ከከተማው በር ላይ ግን አንዲት ሴት አለች፣ ያዘነች፣ ጥቁር የለበሰች ባሏ የሞተባት ሴት። ከሷ ዘንድ ሲደርስ አጭር ላደርግላችሁ፣ ወዴት እየሄድክ ነው አለችው። ገበያ እየሄድኩ። ምን ልታረግ? ይሄን እንቅብ ልሸጥ ብዬ አላት። እኔ ገዛለሁ፣ አረፍ በል፣ እቤት ግባ አለችው። ልብ በሉ፣ እሺ ብሎ ገባ። እንቀቡን ተቀበለችው፣ እግሩን አሳጠበችው፣ ምግብ አቀረበችለት። ቢያየው የከተማ ሰው ምግብ ነው። የከተማ ሰው የሚበላውን መነኩሴ ከበላ ጋኔን አድሮበታል። ግልጥ ነው። አዝናለሁ እንዲህ ብዬ ስናገር፣ ግን እውነቱ እሱ ነው። አየና እንዴት ይሄን አለ። ብላ ግድ የለህም አለችው። በላ። ሰውነቱ ሞቅ አለው ትንሽ። አስቡት፣ ያ ከምግብ ተለይቶ የኖረ ምግብ። ኋላ ወይነ ጠጅ አመጣች። ጠጣ አለችው። ኧረ ይሄን አለ። ጠጣ፣ ዝም ብለህ ጠጣ። ሰው ከበላ ከጠጣ መናኝ የሆነ ሰው እንኳን መናኝ በጋብቻ የምንኖር ሰዎች ከበላን ከጠጣን ምንድን ነው የሚመጣ? ፈቃድ። እንተኛ አለችው። ተኛ አብሮ። ቅድም ታስታውሳላችሁ ሰይጣን አንዲት ጊዜ በሳቀል ብሎ የሚመኝለት ቅዱስ ሰው አሁን የት ነው ያለው? ዝሙት ላይ። ትንሽ ቆይቶ ማጅራቱን እንደ አውሎ ነፋስ ነገር መታው። ብንን ቢል ከተማ የለም፣ ሴቲቱም የለችም፣ እንጀራውም የለም፣ ወይነ ጠጁም የለም፣ ሁሉም ነገር የለም። ይሄ ሁሉ ምን ነበረ? ምትሃት ነው። ሰይጣን ነው አስመስሎ በባዶ ሜዳ ሳይበላ እንደበላ ሳይጠጣ እንደጠጣ ግብሩን ሳይሰራው ድንግልናውን አስተፋበት። ሰዎች አናውቅም የሰይጣንን ብርታት። ሰይጣንን ማሸነፍ የሚቻልበት ብቸኛ መንገድ ትሕትና ነው የሚባለው። ለዛ ነው አባ መቃርስን እንዲህ ብሎታል ይባላል አይደል? አንተ እኔን በጾም አትበልጠኝም። አንተ 40 30 የፈለከውን ቀን ጾማለህ፣ እኔ ግን ከተፈጠርኩ በልቼ አላውቅም። ጨርሶ በትጋት ለምሳሌ ቅዱሳን 100 ዓመት እንኳን ቢተጉ ትጋታቸው የሰይጣንን ያክል አይሆንም። ለምን? ጨርሶ አይተኛም። አንድ ነገር ብሎታል፣ አንተ እኔን የምትበልጠኝ በአንዲት ነገር ብቻ ነው፣ እሱም በፍጹም ትሕትና። መልካብዬ ጊዜ ላይ ትሕትና መቃሪዎስ ሕፃን እንተ በውስቴቱ አስመከ ያለው እሱን ነው። ለዛ ነው ከእግዚአብሔር ጋር ከሆነ አሁን አንድ ነገር ሊያሳስባቸው ይችላል። ትሕትና ታዲያ መቻለኝ እንዲህ ልሁን ነው አይደል የምትሉት? ከዛሬ ጀምሮ ትሕትና ለምን እግዚአብሔርን የሚለምነው ሰው ቢያንስ ትሕትናው እንኳን ባይኖር ከእግዚአብሔር ጥበቃ ጥላ አይወጣም። ደግሞ ቢወድቅ እግዚአብሔር አፈፍ አድርጎ ያነሳዋል። ሁልጊዜ ትሕትናን መለመንና መለማመድ ይገባል። በተለይ በክህነት ያለን ሰዎች እንጠንቀቅ። ለዛ ነው አስቡት፣ ኢትዮጵያን የሚጠሏ ሰዎች ቅድም ራሻን አንስተናል አይደለም? ራሻ የኦርቶዶክሳዊ ባህል ማለትም ይሄ ሃይማኖትን መድኃኒታችን ኢየሱስ ክርስቶስ የሰጠን ክርስቲያናዊ ወዝ ከምዕመናን ልብ እንዳይጠፋ። ምክንያቱም ምዕራቡ ዓለም የሚፈልገው የሱን መጥፋት አይደል? ምዕራቡ ዓለም የምንለው ህዝቡ እንዳይመስላችሁ ጥቂት ግለሰቦችን ነው እንጂ አሜሪካንን፣ አውሮፓንን ህዝቡን ማለታችን አይደለም። ህዝቡ የኛ ብጤ ነው። ወዲህ ሲሉት ወዲህ፣ ወዲያ ሲሉት ወዲያ የሚል ነው። ያው ልቡን ያጥፍተውታል። ኢትዮጵያ ሳ በምንድን ነው የምትጠላው ቢባል ዓለም ጥሬ ዕቃ ከአፍሪካ ይፈልጋል አይደል? ነገሩኝ። አፍሪካን ይዞ ነው የሚበለጽገው። የብልጽግናቸው ምክንያት የአፍሪካ ጥሬ ሀብት ነው።
ከአፍሪካ የሚያገኘው ጥሬ ሀብት ነው በዋነኝነት። የአፍሪካን ጥሬ ሀብት ደግሞ ለማግኘት ቀላሉ መንገድ ቅኝ ግዛት ነው አይደለም? ብዙ ዓመታት ለብዙ ጊዜ በባርነት በምን ሞክረዋል። ኋላ ግን በ1884 በእኛ 76 አካባቢ ኦቶ ፎን ቢዝማርክ ጀርመን ላይ ሰብስበው አፍሪካን ተቀራመቱ አይደለም? ዓለም ባሪያ ሲሆን በተለይ አፍሪካውያን ሁሉ ባሪያ ሲሆኑ እምቢ ያለች ማናት? ኢትዮጵያ ናት። ኢትዮጵያ እምቢ ከማለቷ ጀርባ የሰው ልጅ ሁሉ እኩል ነው ብላ የምታስተምር ደግሞ የትኛዋ ቤተክርስቲያን ናት? የኢትዮጵያ ኦርቶዶክስ ተዋሕዶ። ካቶሊክማ የምታውቁት መድፍ ባርካ ሄድ። ለዛ ነው ቫቲካን የፖለቲካ ተቋም ነው የምንለው። በአንድ ቀን ብቻ 30 ምናምን ሺህ በ3 ቀን የካቲት 12 እስከ 15 30 ምናምን ሺህ የተጨፈጨፉበትን መሳሪያ ባርካ የምትሰጥ ተቋም እንዴት ብላ የእምነት ተቋም እንላታለን? እንዴት ብሎ? ይሄ እኮ ኦፊሻል ነው። ፖፒዩስ ምን እንደሰሩ በገዛ ጋዜጣቸው አለ፣ እናሳያችሁ እንችላለን ካስፈለገ። ለዚያውም አሁን ድረስ ይቅርታ እንዲያው እንኳ ይሄ ነገር አንዳንዴ አለ አይደለም የሆነ የእምነት አባት ቢያጠፋ፣ አሁን ለምሳሌ ጳጳስ ነን ብለው የሚያጠፉ ሰዎች አሉ አይደለም? ይሄው በአደባባይ እየተናገርን ነው። ቤተክርስቲያኗን አይወክሏትም። እነዚህ አረመኔዎች ናቸው። እንኳን ክህነት ለእኔ ክርስትናው ራሱ እንዳላቸው አላውቅም። ቅርታ አድርጉልኝ። ምክንያቱም ያደረጉት ነገር እንኳን ከአንድ ክርስቲያን የሚጠበቅ አይደለም። ከአንድ ተራ ምዕመን፣ ተራ የምንለው ከክህነት መለኪያ አንጻር ነው እንጂ ምዕመን ተራ የለውም። ስለዚህ ኢትዮጵያ እምቢ በማለቷ ምክንያት አፍሪካውያን እምቢ ብሎ ነፃ ወጡ። እድሜው ይርዘም እንጂ በ60 ዓመት በ70 ዓመት ነፃ ወጡ አይደለም? ነፃ ወጡ። ስለዚህ ኢትዮጵያ መጥፎ ምሳሌ ሆናለች። መቀጣት ነበረባት። ግን ኢትዮጵያ ብቻዋን መቅጣት አይቻልም። የኢትዮጵያ የጥንካሬዋ ምንጭ በነገራችሁ ላይ አስቡት። ኦርቶዶክስ ቤተክርስቲያን እንዲህ ስትፍረከረክ ኢትዮጵያ ላይ ያስኪ ቤተክርስቲያናችን ጠንካራ በሆነችበት ዘመን አስቡት እስኪ ኢትዮጵያውያን ምን እንደነበረ እንዴት እንደነበረን አስቡት። እንኳን ሌላ በቀዳማዊ ኃይለ ሥላሴ ዘመን ታውቃላችሁ ከነበረን ታሪክ አንጻር በጣም የወረድንበት ነው የነበረው። የቀዳማዊ ኃይለ ሥላሴ መንግስት ዘመን እሳቸው የነገሱበት 40 ምናምን ዓመት በጣም የወረድንበት ነው። ግን አሁን ካለንበት አንጻር አስቡት። እንኳን እኛ በመሪ ደረጃ ቀዳማዊ ኃይለ ሥላሴ በዓለም እንዴት እንደሚፈሩ እንደሚከበሩ አስቡት። አረ ቀዳማዊ ኃይለ ሥላሴን ተው። አሜሪካ ኢትዮጵያውያን ወደ አሜሪካ እንዲሄዱ ቪዛ ለመስጠት ታበረታታለች። የሚፈልጋለ እያለች በኤምባሲዋ። ደህና ዋላችሁ። አስቡት። ዛሬ አንድ ኢትዮጵያዊ ዝም ብሎ ብድግ ብሎ አሜሪካ መሄድ ይችላል? በምን ነው የምትሄድ? እዚህ የኛ አባል የነበረችው ያቺ ልጅ ስንት ዓመት ነው ደጅ የጸናች? 7 ዓመት ምንም ሳታጣ ሳይረባ ሳይጠማት። እንደውም ሊቀ መንበር አድርገናት ነበር። አሁን ማን እንደሆነች ይገባቸዋል። እንግዲህ ትምህርቱን ልብ ካላት ተስማና እዚህ በፊት ነግሬያት ምን ያደርግልሻል? አይ ትንሽ ፕሮሰሱ ብዙ ተደክሞበታል ድሮ። እንግዲህ ራስሽ ጉዳይ። ምን ፍለጋ ነው አሜሪካ ለመሄድ 7 ዓመት ደጅ የሚጠናው? በእውነቱ ሄኖክ 7 ዓመት ደጅ ጸንቶ ገነት እንደገባው ነው ወይም ወደ ብሔራዊ እንደገባው ነው? በእግረ ገነት 7 ዓመት ደጅ ጸንቷል። አስቡት። እሱ ብቻ አይደለም። ካናዳ በህገወጥ መንገድ ለመሄድ 1.2 ሚሊዮን እንደዛ አይደለም የሚከፈለው በህገወጥ መንገድ። ያው ሞኖ ፌል ሊያደርግ ይችላል። ነግራቸዋል። አንድ ሴትዮ ከአዲስ አበባ መጣ ምክር ፈልግ ያለች። ምንድነው ስላት በጣም አይምሮ የተዛብቷል አለች። ምን ሆነች ስላት አሜሪካ ሄዳለሁ ብዬ በዚህ በህገወጥ መንገድ ያለኝን ነገር ሁሉ ሽጬ 1 ሚሊዮን ነው ምናምን ሰጠውኝ። ፕሮሰሱ ፌል አደረገ፣ ገንዘቡም ቀረ አለች። በአካፌ ደርሶ ነው የቀረ። ደግ አደረገልል ብዬ እውነቴን ነው። ደግ አድርጓል። ለእሷ አላልኳትም አልላትም። መጽናናትን ሽታ ነው የመጣችው። ምንም ማድረግ አልችልም። ኋላ ጥያቄዋ ደግሞ እንደሆነ ታውቃላችሁ። ፕሮሰሱን እንደገና እንዳዲስ ልጀምር ወይስ ይቅርብኝ? እኔን ማጀራት መጥሽ ነው የምትጀምረው? ገንዘብ እንዴት አድርጋ ነው የምታስበው? አስቡት። አሜሪካ በቀዳማዊ ኃይለ ሥላሴ ዘመነ መንግስት እባካችሁ ኑልኝ እያለች ታበረታታለች። በዚህ የአሜሪካ ኤምባሲ ሽሮ ሜዳ የሚገኘው እዚህ ወደ እንጦጦ መንገድ ላይ እዛስ እንደውም አንድ ትልቅ ሰው ምን ሲል ሰማሁኝ። አንድ ቀን ስናልፍ በዛ አየነውና ቪዛ እናስመታ እንዴ በዚህ እግረ መንገዳችን ብለን ገብተን አስመጥተን ወጥተናል። እንደዛ ነበር እና ያስገርማል። እስራኤል ሄዳችሁ ኢየሩሳሌም ለመሳለም ኖ ይሄ እድሜው ስንት ነው ይባላል። ከ50 በታች ከሆነ አሳይለም ሲከር ነው ወዲያ በለው ይባላል። አያችሁ ምን ያህል እንደተዋረደ። የዚህ ሁሉ ውርደት ምንጭ ቤተክርስቲያን እንደሚገባ አባቶችም ምዕመናንም አለመቆማችን ነው። ለዛ ነው በረጅም ሂደት ቤተክርስቲያንን ለማፍረስ ተሰራ መጨረሻ ላይ ተሳካላቸው። መቼ ነው ቤተክርስቲያንን የማፍረስ ስራው? አሁን ደርግ ሲመጣ የመጀመሪያው ትልቁ ስራው
ንጉስና ጳጳስ መግደል ነው አይደል? ብፁዕ ቅዱስ አቡነ ቴዎፍሎስን አንቆ ገደላቸው። ፓትርያርኩን ቅዱስ ፓትርያርኩን አንቆ ነው የገደላቸው። ከዛ በኋላ ካድሬውን ምኑን እየሰበሰበ ቤተክርስቲያኑን የካድሬ መጫወቻ አድርጓት ነበረ። እንዲያውም የነ ብፁዕ ቅዱስ አቡነ ተክለ ሃይማኖት አማላጅነት አቡነ ተክለ ሃይማኖት ጻድቁን እንዳይመስላችሁ እሳቸው ሁልጊዜም አሉ። ፓትርያርኩ ነበሩ አይደል? አቡነ ተክለ ሃይማኖት የሚባሉ የነሱ አማላጅነት፣ ደግነት፣ ገድል፣ ጽናት፣ ለቅሶ፣ እንባ ደህና ጠብቋት ኖራል። ደህና እንዳጠፋ ማለት ነው እንጂ ከውድመት ሳልታደጋት። በጣም የከፋው ችግር የመጣው ግን 83 ላይ ነው። ለምን 83 ላይ የመጣው የኢህአዴግ ብሎ ራሱን የሚጠራው በወያኔ አለቅነት የሚመራው ቡድን ትልቁ የቤት ስራው ታውቃላችሁ፣ በማኒፌስቶ በመንጽፎ የመጣ ይሄ መቼም ይሰለቻል ሁልጊዜ መናገር አይደለም። ሲመጣም ቤተክርስቲያን ላይ እየተጫወተ ትግራይ የነበረችውን ቤተክርስቲያን መጫወቻ አድርጓት ነው የመጣው። ካህናትን ዲያቆናትን ስራዬ ብሎ ጦርነት እያስገባ እያስፈረሰ። ግልጽ ጥያቄ ብትጠይቁ አንድ ጓደኛ አለኝ። የጓደኛዬ እሱ ከትግራይ ወገን ነውና የእናቱ ወንድም ዲያቆን ነው። ግድ ብሎ ወስዶ ጦርነት ክነቱን አስፈርሶታል። በዛ ምክንያት ይሙት ይዳን አይታወቅም፣ ጠፍቶ ቀርቷል። እሱ ብቻ አይደለም፣ የታቦት መንበር ገልብጠው እንደምሽግ ይዋጉበት ነበረ። ቤተ መቅደስ ገብተው ጸዳድተው ያውቃሉ። ልክ እንደ እንትኖች ማለት ነው። ኦቶማን ቱርኮች በጣም ከጸያፍነታቸው የተነሳ ቤተክርስቲያኑን ከክርስቲያኖች ይቀሙና መነኮሳትን ደናግልን እያስመጡ ቤተ መቅደስ ውስጥ ነበረ ክብረ ንጽህናቸውን የሚያፈርሱ ታውቃላችሁ። ዛሬ እንዲህ ለማድረግ ነው አንዳንዶቹ ሐሳብ ያላቸው። ታውቃላችሁ አንድ ነገር፣ ኦርቶዶክሳውያን ህመሙ አንጀታችን ውስጥ የሚገባ እያንዳንዳችን በር እስኪያንኳኳ ስለሆነ የምንጠብቅ እሱ ችግር የለውም ይመጣል። ሰሞኑን ለስራ ጉዳይ ከሄድኩበት ቦታ ስመለስ አዲስ አበባ ላይ ብዙውን ሰው ልመለከተው ሞክርኩ። ምንም አይሰማውም። አዲስ አበባ ዙሪያው ላይ የሚደረግ ነገር አለ አይደል? የሰው ቤት በቁም ማፍረስ መሀል ያለው ምንም አይመስለው። ምንም ከሱ እስኪደርስ ድረስ ምንም እችን ታክል የሰው ህመም፣ የባልንጀራ ህመም፣ የወገን ህመም አይሰማንም። ሙስሊም ሆነ ክርስቲያን ሆነ የማንኛውም ሰው ህመም ሊሰማን ይገባል። ግፍ የሚሰራበት የማንኛውም ሰው ህመም ሊሰማን ይገባል። ለሁሉም በ83 ይህ አካል ስልጣን ሲይዝ ቤተ ክርስቲያኗን በቁጥጥር ስር አደረጋት። ካድሬዎቹን ጳጳስ አደረገ። ገሌ ብዬ ስም ልጠራላችሁ አልፈልግም፣ ግን ከነ ክህነት የሌላቸው ግን አሁንም በጵጵስና ማድረግ ያሉ ሰዎች አሉ። አዝናለሁ። እንግዲህ ከዚህ በላይ በምን እንቸፍነው? በምን እንጋርደው? ጋርደንስ ምንድን ነው የምናመጣው? መጫወቻ ሆነች። ሁሉ ነገር በብሔር ጨዋታ ሆነ። ጵጵስና ሲሾም በኮታ በብሔር ኮታ። መምህር ኃይለማርያም ሚንት ኃይለማርያም ሰሞኑን ፌስቡክ ላይ እየጻፉት ያለ በቃ መሯቸውን መሰለው እንደው በመምህር አምላክ ይላሉ። እውነታቸው ነው። እኛም እሳቸው መምህር ስለሆነ በመምህር አምላክ የሚሉ እኔ በምን አምላክ ልበል? መምህር አይደለሁም። እንግዲህ እሳቸው የጉባኤ መምህር፣ የቦሩ ሜዳ የትልቁ ጉባኤ ቤት መምህር የነበሩ አሁን ለስራ ጉዳይ ሌላ ከተማ ላይ ያሉ ናቸው። በመምህር አምላክ ብለዋል። ለምን ቢባል ምክንያቱም ጵጵስና ወዲህ በጉቦ አይናችን እያየ እገሌ እገሌ ተብሎ ስም መጥራት ይቻላል። በጉቦ የተሾሙ ሰዎች ወዲህ በዘር ኮታ። እነዚህ ሶስቱ ወጥተው ሲረብሹ የቆዩት አሁን ተመለሱ ግዘታቸው ተፈታ የተባሉት ሶስቱ አሜከላዎች ወትሮ የተሾሙት በዘር ተዋጽኦ አይደለም ከገሌ ጎሳ ስለሆኑ ይሾሙ ተብለው እንዲሁና ቤተክርስቲያን መጫወቻ ሆነች። ከዚያ በኋላ በቃ መለካዊነት ቤተክርስቲያናን ሞላት። መለካዊነት ማለት ከእግዚአብሔር ይልቅ ማንን መፍራት ነው? ንጉሱን መፍራት። በቃ አሁን ሰሞኑንም በጣም የከበደን ነገር እንዳልኳችሁ እንደዚህ መጣ ኋላ ሲል ቆየና 2010 ደረሰ። እየለየለት መጣ ነገሩ። በነገራችሁ ላይ 2010 ላይ የመጣው በግልጽ ስሙን እንጥራውና ኦሮሞማ የሚባለው ኦሮሞማን ለየተ ማየት ካልቻልክ ትሞታለህ። ኦሮሞ ማለት ማይበረሰቡ ነው። ኦሮሞማ ማለት በስሙ የሚነገድበት የፖለቲካ ስም ነው። ገብቷችኋል? የፖለቲካ ስም ነው። ኦሮሞማ የዛሬ 5 ዓመት የመጣ የሚመስለው ሰው ካለ በጣም ጅል ነው እሱ። በጣም በጥቂቱ 100 ዓመት በላይ ታሪክ ያለው ነገር ነው። መነሻው ኢትዮጵያ ውስጥም አይደለም፣ ሌላ ቦታ ነው። እንቅስቃሴው የሚመሩትም ዋናዎቹ ኢትዮጵያውያን አይደሉም። ኢቭን ኦሮሞም አይደሉም። ዳር ኢጂፕሽያንስ አንዱን እዛ መረጃው ላይ ተዋል አይደል? ፕሮፌሰር ነኝ የሚለው ሰውዬ አንደኛው ሞቷል፣ አንደኛው ጀርመን። አስቡት። ዓላማው ምን እንደሆነ ማወቅ መስችሉት። አፍሪካን የተከፋፈሉባት አፍሪካን ለባርነት የተከፋፈሉ ጀርመን ነው አይደለም? የጀርመኑን ውል የኦቶቨን ቢዝማርክን ውል እምቢ ብላ የቀደደች ማናት? ኢትዮጵያ ነች አይደለም?
ስለዚህ ኢትዮጵያን የማፍረስ ፕሮጀክት ግራውንድ የት ነው ያለ? ጀርመን ውስጥ ነው ያለው። አሁን እንድታውቁት እገሌ የምትሏቸው ፖለቲከኞች ሀገር ለማፍረስና ቤተክርስቲያን ለማፍረስ እንቅልፍ ያጡ ሰዎች መሰረታቸው ከዛ ነው። ግን ፈንድ የሚያደርጓቸው በተለያየ አቅጣጫ ነው ያሉት። ዋናው ትልቁ ነገር መጣ፣ ደረሰ፣ እዚህ ላይ ደረስን። ከዛ በኋላ እንግዲህ የኦሮሚያ ቤተ ክህነት ብሎ የራሳቸውን እዚህ የትግራይ ምናምን አሉ። ታስቡበት የቆየ ነው፣ ድንገተኛ አይደለም። ይህንን ያደረጉት ጳጳሳትም ድንገት ያደረጉት ነው ብላችሁ እንዳታስቡ። የተሾሙትም ለዚሁ ስራ ነው። እነዚህ ባለጌዎች ነውረኞች ናቸው። በሰሜኑም በደቡብም ያሉት ነውረኞች ናቸው። እኔ ነውራቸውን ነው የማውቀው፣ ሌላ የማውቀው ነገር የለም። ጽድቅ ካላቸው እስቲ እግዚአብሔር በፍርዱ ቀን ያሳየን። በእውነቱ እኔ የምመካበት ጽድቅ የለኝም፣ ኃጢአት ብቻ ነው ያለኝ። ግን ደግሞ እውነት ይሄ የምንናገረው ስተት ከሆነ ግን አይደለም፣ ምክንያቱም በዓይን የሚታይ ነው። ለሁሉም አሁን ጊዜው ደረሰ። ከዛ ተገነጠልን አሉ። ከዛ ጠቅላይ ወጣና ምናምን ብሎ እኛን ለማዋረድ ሞከረ አይደለም። ከዛ ትንሽ ግለቱ የምዕመናን ከፍ አለ። ያን ጊዜ አይ ይሄ ነገር በሲስተም ነው በጉልበት አይሆንም ብሎ ነገሩን ከጉልበት ወደ ሲስተም አዞሩ። ወደ ሲስተም ማዞር ማለት ታረቁ ነው። አስበው፣ ልብስህን ይወስድና ሽንት ቤት ላይ ይነክረዋል። ከዛ ትክክለኛው ልብስ ይሄ ነው ይላል አይደለም። የለም ብለህ ስትጮህበት አይ እንግዲያው በቃ እንግዲህ እንካ ልብስህን ብሎ እንደ ቆሸሸ ከነሰገራው አመጥቶ ልበሰው ይላል። ከነሰገራቸው ነው የገቡት እነዚህ ሰዎች። ከነ ቆሻሻቸው ከነ እዳሪያቸው ነው የመጡት። ያውም እዳሪስ ሰገራስ ታጥቦ ይጠራል፣ ሳሙና ያጠራዋል። እነዚህ ምንም ነገር የማያጠራቸው ናቸው። ተመልሰው መጡ የተባሉት ሰዎች እንኳን ይቅርታ ጠየቁ ተባለ። ጠይቀዋል? አልጠየቁም። እንደው ምንም የማይደበቅበት ዘመን ሆኖ ደብዳቤያቸውን እንኳን ተመልከቱት። የይቅርታ ደብዳቤው ምንድን ነው የሚለው? ደሞዜን ክፈሉኝ፣ ቤቴን ክፈቱልኝ። እነዚህ ሰዎች አማርኛ አያውቁም ብለውን ነው። ኦሮሞኛው ይጥፋን፣ እንደ እንግሊዘኛው ሌላው ቋንቋ ይጥፋን። እሺ እንደው በአማርኛ የተጻፈ ብዬ ነው። በኦሮሞኛ ቢሆን እንደው እስቲ የሚያውቅ ሰው ተርጉምልን እንበል፣ ወይ በትግርኛ ወይ በምን ቢሆን ምንድን ነው የሚለው? ደሞዜን መልሱልኝ፣ ቢሮዬን ክፈቱልኝ፣ ምናምንቴ ስጡኝ፣ ወደ ቀደመው ስልጣኔ መልሱኝ ነው የሚለው። ይሄ እንዴት ነው ይቅርታ የሚሆነው? በቤተክርስቲያን ታሪክ በሰባተኛው ክፍለ ዘመን መጀመሪያ ላይ ታላቁ አባት ቅዱስ ቴዎዶሲዮስ በመንበረ ቅዱስ ማርቆስ በነበረበት ጊዜ ፖለቲካው ልክ እንደዚህ ዘመን ከመናፍቃኑ የሚወግኑ ነገስታት ይበዙ ነበር። በሮም ውስጥ ከቅዱስ ቆስጠንጢኖስ በኋላ ደጋግ የተገኙ ትልቁ ቴዎዶሲዮስ፣ ትንሹ ቴዎዶሲዮስ፣ ዘይኑን፣ አንስጣሲዮስ፣ አኖሬዎስ፣ አርቃዲዮስ ናቸው። ሌሎቹ አብዛኞቹ መናፍቃን ነበሩ፣ ወይም ከመናፍቃን የሚወግኑ ነበሩ። እና ቴዎዶሲዮስን ከስልጣኑ አስነስቶ አቃቂያኖስ የሚባለው ሊቀ ዲያቆን ፓትርያርክ አድርጌዋለሁ አለ። አቃቂያኖስ ምን አለ? እሺ አለ። ለምን? ያጓጓላ መንፈስ ቅዱስ ስለተለየው ሰው የጵጵስና ወንበር። አንድ ነገር በግልጹ እንነጋገር። ጵጵስና መከራ ነው፣ እሳት ነው። ስጋዊ ካደረከው ነገሩን ግን የመከበር የገንዘብ ምንጭ ነው። ግልጹ ማንነጋገር ጂፕላስ ምናምን እኮ እኛ የለንም። እነማን እንዳላቸው እናውቃለን። መኪና እነማን እንዳላቸው እናውቃለን። የግል መኪና፣ ከዛም ያለፈ ስንት ነገር አለኩ። ምክንያቱም ጵጵስናው ለምን እንደሚፈልግ እናውቀዋል። እንኳን ጵጵስና አለቅነት ለመሾም ሰዎች 100,000 200,000 300,000 ጉቦ የሚሰጡ ለምንድን ነው? እኔ 200,000 300,000 ካለኝ ስራ አልሰራበትም? ይሄ ሰው 100,000 ጉቦ የሚሰጥ ምን ለማግኘት ነው? ከዛ በላይ በስንት እጥፍ አለዋ። እሱን ማሰብ ይገባል። ይሄንን ያክል ሲሞናዊነት ቤተክርስቲያናችን ውስጥ ነግሷል ለሁሉም። ከዚያ ሰውየው በቃ ከነቆሻሻው ቅድም እንዳትረሷት ልብስን ወስዶ ቆሻሻ ላይ ነከረው። ይሄ ነው ትክክለኛው ልብስ አለ። አንተ ንጹህ ልብስ ለብሰ አይ ይሄ ነው አለ። የለም ብለህ ስትለው አይ እንግዲያውስ ብሎ በመካከል ራሱ እንደ ሚዲዬተር ወስዶ እንዳስታራቂ ወስዶ እንካ ብሎ ያንን ከሰገራ ጉድጓድ ውስጥ የተነከረ ጨርቅ አመጥቶ አስገባው ቤት ውስጥ። ከዛ ቤት ሁሉ ምን ይሆናል? ይበከላል፣ ይገማል። ይሄን የተሰራ ለዛ ነው እየተቀበሉ የሶስቱንም መመለስ ተመለሰ የተባሉት የቀሩቶቹንም የሃያዎቹንም ቢሆን መመለሳቸው ቤተክርስቲያንን አይጠቅምም። መመለሳቸው ደህና ዋላችሁ። በአንድ ኃጢአተኛ ሰው ንስሐ መግባት በሰማይ ምን ይደረጋል ይላል መጽሐፍ። ደስታ አለ አይደለም በመላእክት ዘንድ፣ ግን በመመለሱ ነው። አቃቂያኖስ ቀን አልፎ ቅዱስ ቴዎዶሲዮስ ሲመለስ ጉባኤ ተደረገ። ለምንድን ነው እንዲያደርግ አሉት። ሰይጣን አሳስቶኝ አለ።
እና ምን ትላለህ? አጥፍቻለሁ ይቅር በሉኝ። አስቡት፣ አጥፍቻለሁ የምትል ቃል እንኳን የለችም። ምንድነው የምትል የጻፏት ደብዳቤ? ጠቅላይ ሚኒስትሩ ጋር የተስማማንባቸውን 10 ነጥቦችን እንቀበላለን። ከዛ ተነስቶላችኋል በቃ ውግዘቱ። እንዴት ዋላችሁ? በመጀመሪያ ደረጃ መናፍቅ አማኝን ያደራድራል። ቤተክርስቲያን ውስጥ ገብቶ ውል ያስይዛል። አይደለም በሃይማኖታችን ህግ፣ በሀገሪቱ ህገ መንግስት ጠቅላይ ሚኒስትሩ ያን ማድረግ ይችላል? አይችልም። አይፈቅድለትም። ማስታረቅ አይችልም። ማጣላትም አይችልም። ማስታረቅም አይችልም። በአጠቃላይ ጣቱን መስደድ አይችልም። የጸጥታ ጉዳይ ሲመጣ ግን ጸጥታን ማስከበር ይኖርበታል። ጸጥታ ማስከበር ማለት ለአንዱ አይደለም አይደለም። በአጠቃላይ የጸጥታ ስጋት ካለ በህጉ ማስከበር ይችላል። በህጉ መሰረት ጠቅላዩ ያሉንን ተቀበለናል። ይሄ ጨዋታ ነው። ይሄ ቀልድ ነው። በእውነቱ ምናልባትም በጣም አሰቃቂ ቀልድ ነው። አቃቃያኖስ ግን ካንጀቱ ከዛ ወድቆ እዛ ያሉት ሽማግሌዎች ለዚህ ጉዳይ ለሽምግልና የተሾሙት ሰዎች እንዲህ አሉ። አቃቃያኖስ የሰራው ስራ ከዚህ በኋላ ክህነት እንዲኖርህ የሚያደርግ አይደለም። እሱን ተቀብለ በምእመንነት ትኖራለህ ወይስ ተወግዘህ ትለያለህ አሉት። ከግራቸው ወድቆ ምእመን ሆናለሁ ሲባል እንኳን ሌላ ዲቁናም አልፈልግም ምእመን ሆናለሁ ብሎ ከዚህ በኋላ ምእመን ሆኖ ይኖር አቃቃያኖስ። ያውም እሱ የት ነው ደርሶ የነበረ? ፓትርያርክ። እውነተኛ ከሆኑ እነዚህ ሰዎች ለምእመንነት የማይመጥን ስራ ሰርተዋል። እንኳን ለክህነት ጸጽቷቸው አልተመለሱም። ጸጽቷቸው ከተመለሱ እነዚህ ሰዎች ክህነታቸው እንኳን ይመለስ ቢባል በጣም የብዙ ዓመታት ሂደት ይጠይቃል። እንድታውቁት እንዲህ ብለን ስንናገር አንድ ሰዎች የሚያነሱት አስተያየት አለ። እሱ ምንድነው? እስኪ ቅዱስ ሲኖዶስ ውስጥ ባሉ አባቶች ሆናቸው ይዩት። ምንድነው ማድረግ የሚችሉት? እነዚህ ሰዎች እኮ ቤተክርስቲያን እዚህ በላይ መከራ እንዳይመጣባት ብለው የሚሉ ሰዎች አሉ። አዎ ስጋዊ እይታ እንየው ከተባለ ትክክል ነው። ለምን ኦርቶዶክሳውያን ከሚገደሉ እንደዚህ ቤተክርስቲያን በረጅም ሂደት ጨርሳ በጠፋ ነው የሚሻለው ወይስ በአጭሩ ሂደት መከፈል ያለበት ዋጋ ተከፍሎ ወደ እውነቱ መስመር ብንመለስ ነው የሚሻለው? አስቡት። እነዚህ ሰዎች ከነቆሻሻቸው ገብተው ነገ ቤተክርስቲያን ነገ ቅዱስ ሲኖዶስ እናገኘዋለን መልሰን። እንዴት ዋላችሁ? ነገ ቅዱስ ሲኖዶስ እናገኘዋለን። አሁን ያሉት ፓትርያርክ እድሜያቸው ገፍቷል። በጤናም በሉት በእግዚአብሔር ስራ አንድ ቀን ይጠራሉ። ቀጥሎ ማን ነው የሚሾም? ዝግጅቱን እናውቀዋለን። ኧረ ተውትና እንዲያው እሳቸው እድሜያቸው እንዲያው 150 ይሆንና ይኖር። እነዚህ ሰው እግራቸው ታስሯል። እሳቸው ብቻ አይደለም ሌሎችም አሁን ትልልቆቹ እያረጁ ነው። ያረፉት አርፈዋል። እንዲያው ትንሽ ይከራከሩ ለቤተክርስቲያን ይቆማሉ የምንላቸው እንደነ ብፁዕ አቡነ ቀውስጦስና አቡነ ቄርሎስ አቡነ አትናቴዎስ እንዲያው የጥንትን አላል የአበውትን በረከት ያላቸው አባቶቻችን እንኳን አንዳንዶቹ አልጋ ላይ ውለዋል። አንዳንዶቹ ለመንቀሳቀስ እየተቸገሩ ነው። አዳዲስ አሁን ደግሞ ጭራሽ እነዚህ ሰዎች ተመልሰው ሲገቡ በጠቅላይ ሚኒስትሩ ስምምነት ማለት ስንተኛው አንቀጽ እንደሆነች እንጃ አሁን በግንቦት ረክበ ካህናት ላይ የተወሰኑት እንዲሾሙ ነው። እነዚህን ቆሻሾች መልሶ ወደ ጵጵስና ለመውሰድ እነዚህን ነውረኞች መልሶ ወደ አባትነት ለማምጣት ተውትና ወደ አባትነት ባይመጡም እነዚህ ሰዎች ላይ የማይወሰድ እኔ ልንገራችሁ። እኔ አንድ ሰዎች የረሳነው ነገር አለ። እኔ አባቶችም ቢሆን ይሄን ትምህርት ያዳምጣሉ ያዳምጡም ግን አንድ እውነት እንያዝ። ይህችን ቤተክርስቲያን የሚያኖራት እግዚአብሔር እንጂ እኛ አይደለንም። ከኛ የሚጠበቀው የተጻፈውን ነገር መፈጸም ብቻ ነው። ገብቷችኋል? የቀረው የማን ስራ ነው? ንገሩኝ። እኛ እውነቱ ላይ እንቁምና ቤተክርስቲያን ትከፈላለች ምንም አትሆንም አልነግራችሁ። እውነቱ ላይ ተቆሞ እነዚህ ሰዎች ላይ በመንፈስ ቅዱስ ሐሳብ በቆራጥነቱ ስራው ከተሰራ እግዚአብሔር አይደለም ቤተክርስቲያንን የኢትዮጵያን ትንሳኤ አፍንጫችን ላይ አመጣው ያስቀምጠዋል። ነገ የኢትዮጵያ ትንሳኤ ይኖራል። ምክንያቱም የኢትዮጵያ ትንሳኤ በቤተክርስቲያን ትንሳኤ ነው ያለው። በሌላ በምንም አይመጣም። የቤተክርስቲያን ትንሳኤ ደግሞ የሞተው ሁሉ ሲነሳ ነው። የተዋረደ ሁሉ ሲከብር ነው። ከተዋረዱ ነገሮቻችን ትልቁ ክህነት ነው። ክህነት ተዋርዷል። ከታች የሚበላሽ በላይ ይስተካከላል። ከላይ የሚበላሽ በምንም አይስተካከልም። ስለዚህ አሁንም ቢሆን አይደለም ግንቦት ላይ ይደረጋል የተባለው ሹመት አሁን እነዚህ ሰዎች ተመልሶ መግባታቸውን በአደባባይ የሚሰማም ቢኖር ባይኖርም እንቃወማለን። እንደዚህ ያለ ቆሻሻ የፖለቲካ ስራ እንቃወማለን። መፍትሄው ምንድነው? አስፈላጊውን እርምጃ ወስዶ በቁርጥ ልባቸው ንስሐ ከገቡ መጀመሪያ ምእመኑ ነው የምቱ። እነዚህ ሰዎች ምእመን አይደሉ? ክህነታቸው ተይዟል አይደል? ክህነታቸው ብቻ አይደለም ከእምነትም ወጥተዋል። እነዚህ ሰዎች
በግልጽ ማነጋገር። አንድ ሰው ተወገዘ ማለት ምንድነው? ክህነቱ ተያዘ እኮ አይደለም። ክህነት መያዝና ማውገዝ ይለያያል። ገብታችኋል? ተወገዘ ማለት ከእምነቱ ወጥቷል። እነዚህ ሰዎች እኮ ከእምነትም የሉ። ስለዚህ መጀመሪያ ሲመጡ ምን ይምጡ? ምዕመኑ ነው ይምጡ፣ አማኙ ነው ይምጡ። ከዛ በኋላ ቤተክርስቲያን ሂደቱን ጠብቃ የሚገባቸው ካሉ እየቆየች በዲቁና በቅስና እያለች ታደርሳቸዋለች መድረስ ካለባቸው። ይሄ ካልሆነ በቀር እንግዲህ እኔ ያልኩት አይደለም። እኔ እነዚህ ሰዎች ገቡ አልገቡ በግሌ የሚቀርብኝ የሚጨምርልኝ ነገር የለም። የቤተክርስቲያንን የሀገርነትን እናገር ብዬ ነው። ታዲያ ቅድም ያነበብከው ጥቅስ ምንድን ነው ትሉኝ እንደሆነ ቅዱስ ጴጥሮስ ስልጣኑን ከእግዚአብሔር ተቀብሎ ሐዋርያት አንድ ስርዓት ሰርተዋል። አስቡ። በነገራችሁ ላይ አንተ የራስህ ገንዘብ ይኖራል፣ እኔ ራሴ ገንዘብ ይኖረኛል አይደለም? ያንተን ገንዘብ አመጣ እዚህ ጉባኤ ማግባት ግዴታ አይደለም። ታውቃለህ? ግዴታ አስራት ማውጣት ነው። በሐዋርያት ዘመን ግን ሁሉ የተስማሙበት አንድ ስርዓት ነበረ። ሐዋርያት ሁሉ እና ምዕመናን ሁሉ ምን ያደርጋሉ? ሀብታቸውን አንድ ላይ አመጣው ለሐዋርያት ይሰጣሉ። ከዛ ድሃ የለ ሀብታም የለ። ልክ አዲስ አበባ የምታውቁ ከሆነ ጽርሐ ጽዮን የምታውቁ ከሆነ የነ ጋሽ ግርማ እና የነ ጋሽ ታዬ ማህበር ልክ እንደዛ ማለት ነው። ድሃ የለም ሀብታም የለም። ሁሉም አንድ አድርጎ ነው የሚጠቀም። እኩል ነው የሚለብስ፣ እኩል ነው የሚበላ፣ እኩል ነው የሚኖር። ድሃ ሀብታም የለም። እንደዚህ ይሄ የቅዱሳን ሐዋርያት ኑሮ። በዚህ መካከል ሐናንያና ሰጲራ የሚባሉ ባልና ሚስት ይሄንን ለማድረግ ገንዘባቸው መሬታቸውን ከሸጡ በኋላ ቁጭ ብሎ ይወያያሉ። እና ምን ይላታል ለሚስቱ? አንቺ እህቴ ሐሳባችንስ ባልከፋ፣ ነገር ግን ይሄ ማህበር እንደው ስናየው የሚቆም አይመስልም። እንደው እየተናወጸ ይመስላል። በዚህም አይሁድ እያሳደዱ ነው። ይሄ ማህበር ቢፈርስ እንዴት ልንሆን ነው? እንዲህ ብሎ እምነት የለም። ገብታችኋል? ማህበሩ ይፍረሳ፣ አብረ መፍረስ ነው። እግዚአብሔርን አምነ የሚመጣውን ነገር መቀበል ነው። የእግዚአብሔርን ስርዓት በመጠበቅ ምክንያት የሚመጣውን ነገር መቀበል ነው። ምን ይሻላል? ምን ብላ አማከረችው? አንድ ክፉ ሚስት እንደብቅ አለችው። ከፍለው ግማሹን ደብቀው ማን ያውቅብናል ብለው መጀመሪያ እሱ ሄደ፣ እሷ በኋላ ሄደች። መጀመሪያ እሱ ሲሄድ ቅዱስ ጴጥሮስ በመንፈስ ቅዱስ አስቡት፣ ክህነቴን ያክል ማዕረግ አለው። የመጀመሪያ ክህነቱ ማን ነገረው? ሀብቱ። አስቡት፣ ማን ነገረው? መንፈስ ቅዱስ እንጂ ማን ይነግረዋል? አይደለም። የሸጥከው ይሄንን ብቻ ነው፣ በዚህ ዋጋ ብቻ ነው አለው። ሐናንያን ምንድን ያለ? አዎ አለ። መንፈስ ቅዱስን ተዋሸው ዘንድ ሰይጣን በልብ እንዴት ሰለጠነ ብሎ ምንድን ነው የፈረደበት? ንገሩኝ። አንድ ልጅ የሆነ መጽሐፍ ጽፎ መጨረሻ ላይ በወቅቱ የቤተክርስቲያን ተግዳሮት ብሎ ጻፈና የመጨረሻው የመፍትሄ ሐሳቡ ምን ይላል? ፍቅር ነው መፍትሄው ይላል። እሱ እውነትህን ነው። ምን ለማለት ነው? ማብራሪያውን ሳይሆን ይላል ሰይፍ በሰይፍ አይመለስም፣ ኃይል በኃይል አይመለስም። እናሳ ቆሜ ቤተክርስቲያንን ሲያፈርሳት በማየት ነው የምመልሰው። ፍቅር ምን ማለት ነው? መጀመሪያ ደጋግሜ ተናግሬያለሁ። አንድ ወንድም የቤተክርስቲያንን ሊያፈርስ ሲል ብከላከለው እየወደድኩት ነው እየጠላሁት ነው? እየወደድኩት ነው። አፍርሶ ምን ይጠቀማል? ቤተክርስቲያን አፍራሽ ብሎ ገሃነመ እሳት ከሚገባ እንደው መከላከሉ እኮ ጥሩ ነው። ለጊዜው እርግጥ አስበው ስለመጣ በደሉ አይቀርለትም። ግን እሱ ላይ ጠቀም ለምን እኔ እጎዳለሁ? ለምን ቤቴ ይፈርሳል? ለምን ቤተክርስቲያን ይፈርሳል? ለምን ቤተ ጉባኤ ይፈርሳል? ለምን ገዳማት ይፈርሳሉ? ለምን? ራስን መከላከል። ታዲያ ምን ይልልሃል? መቼስ ሞኝና ወረቀት ያስያዙትን አይለቅም ይባላል። ይሄን ሲመጣ ይንስተው ተው እንጂ ይሄን ነገር 49 ጊዜ የምነግራችሁ እንዲገባችሁ ነው። ይሄን ሲመጣ ይንስተው ላንተ ነው። ለምሳሌ አሁን ጓደኛ አለ እንበል። ጓደኛን መጥቶ ቢያጮለው አዙርለት ብለህ ግራው ልታስደግመው ያንተን ነው የተባለው። የጓደኛ እንኳን የቤተ ክርስቲያን የጓደኛ ቤተክርስቲያን መጀመሪያ ደረጃ ግራ ቀኝ ፊት የላትም፣ ምናስመታት ፊት የላትም። ተው። ፍቅር ምን ማለት እንደሆነ ሳይገባ ስለ ፍቅር ሀተታ ከምሰጥ አርፈ ቁጭ ማለት እኮ ማንን ጎዳ? ሀተታው ለሚገባቸው ሰዎች ስጣቸው። አሁን ግልጹ እንነጋገር። ቅዱስ ጴጥሮስ ሐናንያን በምንድን ነው የቀጣው? ንገሩኝ። ገደለው አልገደለውም? ገሎታል። ግልጽ ማለት እንደዚህ ስናገር እንዴ ሐዋርያው እንደዚህ ትለዋለህ? ገሎታል። እወቀው። ለክብረ ቅዱሳን አቅማችን የቻለውን ያክል ምንጠነቀቅ ሰዎች ነን። አዎ ገሎታል። አገዳደሉ ግን ይለያያል። ካህን ስለሆነ በሰይፍ አይደለም፣ በጦር አይደለም፣ በጥይት አይደለም። በምንድን ነው የገደለው? በስልጣኑ በእግዚአብሔር ኃይል ነው የገደለው። ቀጠለች። ሚስቱንም ደገማት። እሷም መጣች። እንዳትረሱት የሚያስፈልገው ነገር ቅዱስ ጴጥሮስ በሞት ነው የቀጣቸው። ታዲያ አንዲት እውነት ተረዱ። ሐዋርያትን በሄዱበት ሁሉ በጥፊ ይመቷቸው አልነበሩ? ንገሩኝ። በእሳት ያቃጥሏቸው አልነበሩ? ስንት መከራ ያጸኑባቸው አልነበሩ?
እነዚያን ሁሉ ትቶ እነዚህን ባልና ሚስት ምስኪኖች እንበል እስቲ በሰው ሰውኛ ምን በድለውት ነው? ስታስቡት ሰው ያረደና ገንዘብ የደበቀ ማን ነው የሚከፋ? ሰው ያረደ ነው አይደለም? እና ታዲያ ሌሎችን ዝም ብሎ ለምን እንዲያደርጉ ቢሉ ሐዋርያት ያሉ ግለሰባዊ ሰብዕናቸው ላይ ከሆነ ጉዳት የሚያመጣው ምንም አይነት ስራ አይሰሩም። እንዲህ አይነት ታምርና እንደዚህ መቅጣት የለም። እነሱን ከሆነ የሚጎዳቸው ማለት ስጋቸውን ከሆነ የሚጎዳው ቤተ ክርስቲያኗን የሚጎዳት ከሆነ ግን ይቀጣሉ። በሐዋርያት ሥራ ምዕራፍ 13 ላይ ቅዱስ ጳውሎስ ያ ኤልማስ የሚባለው ጠንቋይ ወንጌል እንዳይሰበክ ደንቃራ ሆነበት አይደል? ቅዱስ ጳውሎስ ምን አደረገው? አይኑን አወረው በስልጣኑ። ደህና ዋላችሁ። እስኪ ጥያቄ ልጠይቀው። ያ ፍቅር ለሚለው ሰውዬ እንደ እውነት ለመናገር ቅዱስ ጳውሎስ ኤልማስን ጠላው? ንገሩኝ። አይኑን ያጠፋው ስለጠላው ነው? ማድረግ ስለነበረበት ነው። ወቀው ጠልቶት አይደለም። ቅዱስ ጴጥሮስ ሐናንያና ሰጲራን ጠልቷቸው ነው የገደለ እንዲሞቱ ያደረጋቸው አይደለም። ነገር ግን የሐናንያና ሰጲራ ስራ ዝም የሚባል በዛ ወቅት ቤተ ክርስቲያንን ያወድማት ነበር። እያችሁ ሐዋርያት ይመርጣሉ። እነሱ ላይ መከራ የሚያመጣውን ይታገሱታል። ቤተ ክርስቲያን ህልውና ላይ ሲመጣ ግን ይታገሉታል። አይን ያጠፋሉ፣ ነፍስ ከስጋ ይለያሉ። ይህን ማወቅ አለብን። ታዲያችን ኃይለ ቃል ማጠቃለያ እናደርጋት። ቁጥር 9 ላይ በፎ እንከ ሀመርክሙ ታመክርዎ ለመንፈስ ቅዱስ። እዚህ ለእግዚአብሔር መንፈስ ይላል፣ መንፈስ ቅዱስ አይጣላም። በእፎ እንከ ሀመርክሙ መንፈስ ቅዱስን ቃሏን ታስታውሷት ከሆነ ቁጥር 9 ላይ እንዲህ ይላል። ቅዱስ ጴጥሮስ እንዲህ አለ፣ መንፈስ ቅዱስን ትፈታተኑ ዘንድ እንዴት ተባበራችሁ? ዛሬም ጥያቄያችን እሱ ነው። ይህንን ስራ የጀመሩት ብቻ ሳይሆን አሁንም ቢሆን ተቀብለናል የሚሉ አባቶቻችንን ይህንን የቅዱስ ጴጥሮስን ቃል መልእክት አድርገን እንልካለን። የሚሰማ ሰው ካለ እንዲህ እንላለን፣ መንፈስ ቅዱስን ትፈታተኑ ዘንድ እንዴት ተባበራችሁ? ደግሞ መተባበር የሚገባ ከማን ጋር ነው? ለዛ ነው ይህን ያላት ሰጲራን ነው። መንፈስ ቅዱስን ትፈታተኑ ዘንድ የእግዚአብሔርን መንፈስ ትፈታተኑ ዘንድ እንዴት ተባበራችሁ? ቅዱስ ዳዊት እንደሚለው ኩሉ አርየ ወወረ አለ እንዳለው ትንቢት መፈጸም ያለ ነው። ጥያቄው እሱ ነው። እነዚህ ባልና ሚስት መንፈስ ቅዱስ ላይ ተባብረው ስርዓቱን ጥሰው ተቀስፈዋል። እኛም በቁማችን ቤተክርስቲያን ልናጥፋት ካልፈለግን በቀር እንዲህ ካለው ነገር ልንር ይገባል። ታዲያ ማጠቃለያው ምንድነው ካላችሁ ሁለት ነገር ልንገራችሁ። አንደኛ ቅዱስ ጴጥሮስን በጣም እንደጨካኝ እንዳታዩት፣ ምን ያህል ደግ እንደሆነ እንድታውቁ ቅዱስ ጴጥሮስ ካህኑ ቅዱስ ጴጥሮስ እነሱን በሞት ሲቀጣ ኋላ ይህንን ሲያስተምረው ደቀ መዝሙሩ ቀሌምንጦስ አባቴ አለው፣ አቤት ምነው አቆረጥክባቸው ብለው አለው። አስረዳው። አይ ለምእመናን የመጥፎ ነገር አብነቱ ነው፣ ቤተክርስቲያንን እንዲህ ሊያደርጉብን ሆነ። ታዲያ በነፍሳቸው ተጎዱን ተጠቀሙን አለው ቅዱስ ጴጥሮስን። አይ ልጄ በነፍስ እንኳ ገነት ገብተዋል፣ በስጋ ነው የቀጣኋቸው ብሎ አለው። ለምን ቢባል ሌላ ስንት ጥፋት ያጠፋ እያለ ሳይቀጡ እነሱና መማሪያ ሆነው ተቀጣው፣ ግን በነፍሳቸው ምክንያቱም ሌላ ነገራቸው አልተነቀፈባቸውም። ምንድናት የተነቀፈችባቸው? ትንሽ ተጠራጥረው ገንዘባቸውን ደብቀው መምጣታቸው። ደግሞ እኮ የገዛ ገንዘባቸውን ገብታቸዋል። ለሰው መማሪያ የሆኑ ዘንድ ለቤተ ክርስቲያን አለው ሲባል ተቀጡ እንጂ በነፍሳቸው እንኳ ተጠቅመዋል ብሎ ቅዱስ ጴጥሮስ ለቀሌምንጦስ ነግሮታል። አንድ ሁለተኛ ነገር አሃዊነ ምን ተነግበረ፣ እኛስ ምን እናድርግ? ይህ ሁሉ የተነጋገርነው ጳጳሳት እንዲህ ናቸው ብላችሁ እንድታስቡ አይደለም። አይጠቅማቸውም። ሁለት ነገር ተረዱ። ደህና ዋላችሁ። ሁለት ነገር ተረዱ። ምንም ነገር እየተፈጠረም ቢሆን አደራ የምንላቸው ነገር የቤተክርስቲያንን መዋቅር አክብሩ። ገብታችኋል? ካህኑ የፈለገ ያክል መጥፎ ቢሆኑ መዋቅሩን አክብሩ። ካህኑ ያሉበትን ቦታ አክብሩ። በቃ ገብታችኋል? እሳቸው አልሳለምም፣ እንደዚህ አላደርግም፣ አልወጣም፣ አልገባም፣ ይሄንን ለሚገባቸው ተውት። ገብታችኋል? መዋቅርን አክብሩ። ቅድም እንኳን የኛን መዋቅር የቅዱስ ጴጥሮስ መንበር የሮም መንበር እናከብራለን ብለን የለ? አዎ። እንዲማ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ማርቆስን ቅዱስ ሲኖዶስን እናከብራለን። ግለሰቦች የሚሰሩትን ነው የምንቃወመው እንጂ መንበሩን ጉባኤውን እናከብራለን። ሰዎቹ ጉባኤው የምንለው ለምንድን ነው? እግዚአብሔር ያስቀመጠው ስትራክቸሩ ይሄ መዋቅሩ አባቶቻችን የሰሩት መዋቅር የምንለው ይሄ የሚታወቀው መዋቅር አይደለም። የውጣ ወረዱን አይደለም። ይሄ ከሐዋርያት ሲያዝ የመጣው ክህነት አለ አይደለም? የክህነት ስርዓቱ እሱ እናከብራለን። ለጊዜው አንደኛው ትልቁ መፍትሄ፣ ምክንያቱም ጠላቶቻችን የሚፈልጉት መዋቅሩን ማፍረስ ነው፣ ወይም ደግሞ ጥንት ከሐዋርያት ሲያዝ የመጣውን ነገር መበተን ነው፣ ማጥፋት ነው የሚፈልጉት። እሱን እናክብር። አንድ
ሁለተኛው ነገር እናንተ እዚህ ያላችሁት ብዙዎቻችሁ ምዕመናን ናችሁ። አንዳንድ ካህናት ዲያቆናትም አላችሁ። አንድ እውነት ልንገራችሁ። ታስታውሱ እንደሆነ ችግሩ በተፈጠረ በቀናት ልዩነት ጉባኤ ላይ ስንነጋገር አጣጣሚ ላይ የነበራችሁ አንድ ነገር ነግራችኋለሁ። ለተፈጠረው ነገር የመጀመሪያ ተጠያቂው ማን ነው? እኛ ራሳችን ነን። ስለዚህ ሁለተኛው መፍትሄ ምንድን ነው? ጥፋታችንን አውቀን እግዚአብሔርን ይቅርታ እየለመንን በጎ መሪ እንለምነው። ካሉትም መካከል ያስነሳ፣ ጨክኖም ያስጨክን፣ እውነትን ይዞ ወደ እውነት የሚመራ ለአባትነት የሚመጥነውን እንዲሰጠን እውነተኛ አባት እንዲያስነሳለን እንለምን። ግን ያለውን አሁንም ማክበራችን እንቀጥላለን። ጥያቄ የለውም። ምንም አማራጭ የለንም። የት እንሄዳለን? ልክ ያ ገበሬ ያለ አይደለም፣ ካህኑ ሰው ሲገድል አይቶ በእጁ አልቆርብም አለ አይደል? ከዚያ ቦታ ሌላ ካህን የለም። እሱ ያ ካህን ያለው አልቆርብም አለ። በራእይ ምንድን ነው ያሳየው? መልአከ እግዚአብሔር ቆሰለችን ያሳየው አይደል? ከዛ በርፈ መስቀል ደሙን ተቀበል። ምክንያቱም የካህኑ ኃጢአት የጌታ ስጋው ደሙ ላይ ተጽዕኖ የማድረግ አቅም የለውም። ስለዚህ ያለን አማራጭ እሱ ነው። እንዲህ ብዬ ስናገር አንዳንዶቹ ይቃወማሉ። መናፍቅ መሆናቸውን እያወቀ እንደዛ ይላሉ አይደለም። እንግዲህ ማድረግ ያለብንን ነገር እግዚአብሔር እንዳልኳችሁ ያለን አማራጭ ምንድን ነው? ይሄ ራዲካል የሆነ ይሄ ምንድነው ስር ነቀል ነው የምትሉ ስር ተነቅሎ እንኳን ለውጥ አይመጣም። ግን እንደዚህ አይነት ለውጥ ይምጣ ከተባለ አሁን ሆ ብለን ብንነሳ እንደዛ የሚሆን ነገር የለም። ጳጳሳት ላይ ምናምን ሆ ብሎ መነሳት ለጊዜው አይደለም። አሁን ያለን አማራጭ የመጀመሪያው እንደመመን ምንድነው? መጸለይ። መጀመሪያ ጥፋትን አምኖ መጸጸት፣ እግዚአብሔርን ምሕረት መለመን፣ ንስሐ መግባት። ከዛ ባሻገር ግን እግዚአብሔርን በጎ መሪ ስጠን ብለን እንለምነው። እግዚአብሔር ቢፈቅድ በጣም ባረዘመ ጊዜ ቸርነቱ በዝቶልን ምልክት ይሰጠን ይሆናል። መጽሐፍ ምልክትን ይሰጣቸዋል እንደሚለው ምልክትን ሊሰጠን ይችላል። ያ ምልክት ምንድነው? አንድ ወይ ከመካከላቸው ይሆናል ወይ ደግሞ አንዱን እግዚአብሔር አስነስቶ እውነተኛ መሪ ሰጥቶ አገራችን ቤተክርስቲያናችንም መፍትሄ ታገኛለች ብለን እናስባለን። መሪው ከመካከላችን ሊሆን ይችላል፣ ከመካከላችን ላይሆን ይችላል። ብቻ ግን እግዚአብሔር ያስላችሁ ደግሞ ሰዎች የሚጠብቁት ቴዎድሮስን አይደለም እያልኩ ያሉት። እኔ ንጉሥ አልጠብቅም። ዞሮ ምንድነው? እንደ ስጋዊ ታግሎ የሚያታግል እንደ መንፈሳዊ ቆራጥ ሆኖ ልብ የሚያስጨክን አባት እንደ ስጋዊ የሚመራ ሌላ ምንም ዓላማ ያለ መንፈሳዊ ከሆነ እግዚአብሔርን ብቻ እያየ የሚጓዝ ስርዓቱን ብቻ የሚመለከት እንደ ሀገር ደግሞ ወገኑንና ሀገሩን ብቻ የሚያይ የፖለቲካ የምናምን ቆሻሻ ጓዝ የሌለው የገንዘብ ጥቅም ምናምን ጓዝ የሌለው እውነትን ብቻ ያዘ እንደነዚህ አይነት እግዚአብሔር ከመካከላችሁ ሊያስነሳ ይችላል። መጽሐፍ እንደሚለው ነቢይ ያነስለክሙ ነገሩ የተነገረ ለመድኃኒታችን ነው። በእውነት ለዚህ ጥቅስ መጥቀስ አይገባም፣ ጸያፍ ነው። ግን እግዚአብሔር ከመካከላችን ሊያስነሳ ይቻላል። ገብታችኋል? ከሁሉ የመጨረሻው መፍትሄ ላይ አተኩሩ። የትምህርቱ ጥቅል ነገሩ ከኋላ ሲያያዝ የመጣው ቤተክርስቲያንን የማፍረስ ትልቅ መዋቅር አካል እንደሆነ ወቁት። አንድ ሁለተኛው ነገር መፍትሄው ነው። መፍትሄው የመጀመሪያ ምንድነው? የቤተክርስቲያንን መዋቅር እናክብር፣ እንጠብቅ። ለምን ሰዎቹ ቢያጠፉ ችግሩ ከሐዋርያዊ ትውፊቱና ከመዋቅሩ አይደለም። ቢቻለን ሰዎቹን ወዲያ አሰደን እውነተኛዎችን ማስቀመጥ ስለሚቻል እግዚአብሔር ከረዳን ማለት ነው። ሁለተኛው እናልቅስ፣ እንጸልይ፣ እግዚአብሔርን በጎ መሪ እንዲሰጠን በነፍስም በስጋም እንለምነው። ቅዱስ ቄርሎስ መንፈሳዊ ማለት ዛሬ በዓሉን ያከብርለት በዚህ ተጋድሎ ውስጥ የኖረ ለቤተ ክርስቲያን አንድነት ለቤተ ክርስቲያን አለው ሲል ብዙ መከራ የተቀበለ የኢየሩሳሌም ጳጳስ ነው። እንደ ኢትዮጵያ ትውፊት ለ33 ዓመት ከ353 እስከ 386 እንደ ኢየሩሳሌም እንደ ውጮቹ ትውፊት ደግሞ ከ350 እስከ 386 ለ36 ዓመት በኢየሩሳሌም ላይ ሊቀ ጵጵስና ተሹሞ በጽኑ ተጋድሎ የኖረ በቤተክርስቲያን ታሪክ ተሰሙ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በጉባኤ ኒቅያ ሰለስቱ ምዕት አይደል? ጉባኤ ኒቅያ ላይ 318 ናቸው የተገኙ አይደለም? ጌታሳ 319ኛ ማንን መስሎ የማንን ጳጳስ መስሎ ነው የሚለው? የገሊላ አይደለም? የገሊላው ጳጳስ መቃሪዎስ ይባላል። መቃሪዎስ ማለት የቅዱስ ቄርሎስ አባቱ ነው፣ መምህሩ ነው። ዲቁና የሾመው እሱ ነው። ቅስና የሾመው አባ መክሲሞስ ነው። በእኛ ደግሞ በርኪሶስ ይለዋል በእኛ ትውፊት። አርዮሳውያንን ሲታገል ይኖረ በስመ ጵጵስና የነበሩትን እና አቃቃዮስን ጨምሮ አቃቃዮስ ያኛው ቅድም ያልኩት ሳይሆን ሌላ አቃቃዮስ ነው። ይሄ እዚህ አካካዮስ የሚለው በውጭ ቋንቋ መጥቶ ነው እና አካካዮስ ወይም አቃቃዮስን ሲታገላቸው አርዮሳውያንን ሲታገል ኑሮ ብዙ ጊዜ የተሰደደ ብዙ መከራ የተቀበለ ማስታወሻው እንዲሆናችሁ ይሄን ቅዱስ ብዙ ድርሳናት አሉ። ዛሬ ድረስ የሚታወቁ በጣም ብዙ ድርሳናት አሉት። ትልቁ መገለጫው ግን በ381 ዓመተ ምህረት ጉባኤ ቁስጥንጥንያ ሲካሄድ
በጉባኤው ከተገኙ ታላላቅ 150 ቅዱሳን ሊቃውንት አንዱ እሱ ነው። እሱ ብቻ ሳይሆን ጸሎተ ሃይማኖት ደግሞ ወነአምን በመንፈስ ቅዱስ የሚለው በጉባኤ ውስጥ እንትን ያለ የተደረሰ ይሄ ቅዱስ ሰውን ያረጋገው ቄርሎስ መንፈሳዊ ነው። ዋናው ቄርሎስ አምደ ሃይማኖት ቄርሎስ የተባለ በዚህ አባት ፍቅር ምክንያት ነው። እናቱ ቄርሎስ ያነችው የቅዱስ ቴዎፍሎስ እህት። ምክንያቱም ቅዱስ ቄርሎስ ሲወለድ ቄርሎስ ያኛው አምደ ሃይማኖት ሲወለድ ይሄኛው ቅዱስ ቄርሎስ ወደ ረፍቱ አካባቢ እድሜው ደርሶ ነበር እንድታውቁት። እና በእውነቱ የቅዱስ ቄርሎስን እግዚአብሔር አምላካችን የጥንተ ውለተ ሆሳዕና የነቢያት ሐዋርያት የዚችን ዕለት ምስጋና ጸጋ በረከት ያሳድርብን። የታማኝ ባሮቹን ጸጋ ያሳድርብን። ሀገራችንን ቅድስት ቤተክርስቲያንን ከመከራ ሁሉ ይጠብቅልን። ከብርሃነ ትንሣኤው እንዲያው በእውነት የሚጾሙ ሰዎች ስላሉ እኔን የመሰላችሁ እንኳን እንዲያው እንጃ ጾምነ ለማለት ይቸግራል። ግን እውነተኛ የሚጾሙ ሰዎች ስላሉ እግዚአብሔር እነሱን አስበው ከብርሃነ ትንሣኤው በቸር ያደርሰን። ይቅርታ አስመሽዋችሁ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን። አሜን። ነገ ዝክረ ቅዱስ ዳዊት ነው። ያው በሰዓት እንገናኛለን። እንደዚሁ ሰዓት ነው ምህላ የምንጀምረው። ከዛ በተረፈው ግን ቅዱስ አባታችን ፊልጶስ ዘደብረ ሊባኖስ ነገ ዓመታዊ ፍልሰታቸው ስለሆነ እንድናስበው ቀሪውን ነገ በጉባኤ ሰዓት አነስተን የምንማርበት ይሆናል ማለት ነው። ይህችን ማስታወሻ እንድሰጣችሁ ብዬ ነው። ከያለንበት ለምስጋና እንነሳ።